እንግዲህ ከምዕራፍ 28 ጀምሮ ዛሬ ስንመለከት ምዕራፍ 28 የኃጥእና የጻድቅን ንጽጽር ነው የሚያሳየን። ቁጥር 1 ላይ ሲጀምር ክፉ ሰው ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ልበ ሙሉ ነው ይላል አዲሱ መደበኛ ትርጉም። ኃጥእ ማንም ሳያሳድደው ከገዛ ሕሊናው ላያመልጥ ሲሸሽ ይኖራል። ይሸሻል። ማን አሳዶት ካላችሁ የገዛ ሕሊናው ነው የሚያሳድደው። የገዛ ሕሊናችንን ደግሞ በምንም አይነት ፍጥነት በምንም አይነት ርቀት ልናመልጠው አንችልም። ግን ላያመልጥ ከገዛ ሕሊናው ሲሸሽ ይኖራል። ምክንያቱም ወዳጆቼ ሕሊና በሰው ውስጥ ያለ የእግዚአብሔር እንደራሴ ነው። በሰው ውስጥ ያለ እግዚአብሔርን የምናይበት እግዚአብሔርም እኛን የሚያይበት መብራት ነው ሕሊና በእያንዳንዳችን ውስጥ ያለው ማለት ነው። ሰውን ልንዋሽ እንችላለን፣ ሕሊናችንን ግን መዋሸት አንችልም። እስኪ ደነዝዝ ድረስ ቆስሎ 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 እስኪ ደነዝዝ ድረስ ሕሊና ማሳደዱን አይተውም። ስለዚህ ጻድቅ ማነው? ኃጥእ ማንም ሳያሳድደው ይሸሻል፣ ጻድቅ ግን እንደ አንበሳ ልበ ሙሉ ነው ይላል። ዘሌዋውያን ምዕራፍ 26 ከቁጥር 17 ላይ እና ቁጥር 36 ላይ የእግዚአብሔር ቃል እንደዚህ ይላል በአዲሱ መደበኛ ትርጉም፣ በጠላቶቻችሁ ድል እንድትሆኑ ፊቴን በእናንተ ላይ አከብድባችኋለሁ ይልና የሚጠሏችሁ ይገዟችኋል፣ ማንም ሳያሳድዳችሁም ትሸሻላችኋል። አያችሁ፣ ጠላቶቻቸው አሳደዋቸው አይደለም፣ እግዚአብሔርን በድለው ከእግዚአብሔር ጋር ያላቸው ነገር ሲበላሽ ግን በጠላቶቻችሁ ድል እንድትሆኑ ፊቴን በእናንተ ላይ አከብድባችኋለሁ አለና እግዚአብሔር ፊቱን በእነሱ ላይ ከማክበዱ የተነሳ ማንም ሳያሳድዳችሁ ትሸሻላችሁ አላቸው። ማንም ሳያሳድዳችሁ ትሸሻላችሁ። ቁጥር 36 ላይ ስንመጣ ደግሞ ከእናንተ በሕይወት የተረፉትን በጠላቶቻቸው ምድር ሳሉ ድንጋጤ ይሰድባቸዋለሁ፣ ነፋስ የሚያንቀሳቅሰው የቅጠል ድምፅ ያስበረግጋቸዋል፣ የሚያሳድዳቸውም ሳይኖር ከሰይፍ እንደሚሸሹ ይሮጣሉ ይወድቃሉ ይላል። አይገርምም? ማንም የሚያሳድዳቸው ሳይኖር የገዛ ኃጢአታቸው የገዛ በደላቸው እግዚአብሔርን ስለበደሉ የእግዚአብሔርን ትእዛዝ ስለተላለፉ ብቻ ምን ይሆናሉ? ነፋስ የሚያንቀሳቅሰው የቅጠል ድምፅ ያስበረግጋቸዋል ይላል። ሰው ከአምላኩ ጋር ያለው ግንኙነት ጤናማ ከሆነ ኦን ደ ራይት ትራክ ከሆነ እየሄደ ያለው አይደለም ቅጠል ሺህ ሰራዊት ቢሰለፍበት አይፈራም። አይደለም በሞት ጥላ መካከል እንኳን ብሄድ አንተ ከኔ ጋር ነህና አልፈራም እያለ ይሄዳል። ከእግዚአብሔር ጋር ግን አካሄዱ የተበላሸበት ሰውስ፣ እግዚአብሔርን የበደለስ፣ የገዛ ኃጢአቱ የሚያሳድደው ሰውስ ነፋስ የሚያንቀሳቅሰው የቅጠል ድምፅ ያስበረግጋችኋል፣ የሚያሳድዳችሁም ሳይኖር ከሰይፍ እንደሚሸሽ ትሮጣላችሁ፣ ደግሞም ትወድቃላችሁ ይላል። ወገኖቼ መዝሙር 53 ቁጥር 5 ላይ ደግሞ እንደዚህ ይላል፣ እግዚአብሔር የግብዞችን አጥንቶች በትኗልና በዚያ የሚያስፈራ ሳይኖር እጅግ ፈሩ። አይገርምም? እግዚአብሔር ከሱ ጋር የሆነ ሰው የሚያስፈራ ነገር እያየ አይፈራም። እግዚአብሔርን የበደለና የገዛ ኃጢአቱ የሚያሳድደው ሰው ግን የሚያስፈራ ሳይኖር እጅግ ፈሩ፣ እግዚአብሔር ንቋቸዋልና አሳፈርካቸው ይላል። አንተ ያሳፈርካቸው አንተ ብርቱ ስለሆንክ አይደለም፣ እግዚአብሔር አስቀድሞ ስለናቃቸው ነው። የደነገጡልህ የሸሹት ከፊትህ የሮጡት አንተ በጣም ብርቱ ስለሆንክ አይደለም፣ እግዚአብሔር ስላሳፈራቸው ነው፣ ከእግዚአብሔር ጋር ስለተጣሉ ነው፣ እግዚአብሔርን ስለበደሉ ነው እያለ ነው። ስለዚህ ወዳጆቼ የፍርሃታችንም ሆነ የድፍረታችን ዋናው ምንጩ ከእግዚአብሔር ጋር ያለን ግንኙነት ነው። እኔና ጌታ እንዴት ነን? እኔና እግዚአብሔር እንዴት ነን? አንተና ጌታ እንዴት ናችሁ? ለመፍራትህም ለመድፈርህም ቅጠል ሲንኮሻኮሽ ለመሸሽህ ብዙ ሰራዊት ቢሰለፍብኝ አልፈራም ለማለትህም አንተና ጌታ እንዴት ናችሁ ነው ዋናው ነገር። በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህና አልፈራም። ክፉ ሰውስ ማንም ሳያሳድደው ይሸሻል፣ ነፋስ የሚያንኮሻኩሸው ቅጠል ያስበረግገዋል፣ ይሮጣል፣ ይወድቃል። እግዚአብሔር ንቆታልና የሚያስፈራ ሳይኖር እጅግ ይፈራል ይለናል። ንጹህ ሕሊና ወገኖቼ መንፈሳዊ ድፍረትን ይሰጣል፣ ጤናማ ድፍረትን ይሰጣል። የኃጢአት ክፋቱ መጀመሪያ የሚቀማችሁ ድፍረታችሁን ነው። ማንም ሳያሳድዳችሁ ትወጣላችሁ። ማንም ሳይናገራችሁ የተናገራችሁ ይመስላችኋል። ከመድረክ ላይ ገና ሰባኪው ምሳሌ ሲሰጥ እኔን ለማለት ፈልጎ ነው አይደለም ማለት ትጀምራላችሁ። ማንም ሳያሳድዳችሁ መሸሽ ትጀምራላችሁ። ንጹህ ሕሊና ግን ጤናማ ድፍረትን፣ ትዕቢትን ሳይሆን ጤናማ ድፍረትን ይሰጣል። ሐዋርያው ጳውሎስ ሕሊናዬ ንጹህ ነው፣ በሰውም በእግዚአብሔር ፊት ሕሊናዬ ንጹህ ነው ይል ነበረ። በንጹህ ሕሊና እንድናገለግል፣ በንጹህ ሕሊና እንድንመላለስ እግዚአብሔር ጸጋ ያብዛል።
ቁጥር 3 ላይ ድሆችን የሚያስጨንቅ ምስኪን ሰው እህልን እንደሚያጠፋ እንደ ዶፍ ዝናብ ነው ይላል። ራሱ ምስኪን ነው። አይገርማችሁም? ራሱ ምስኪን ሆኖ ራሱ ድሃ ሆኖ ድሃን የሚጨቁን አለ ማለት ነው። ድሆችን የሚያስጨንቅ ምስኪን ሰው እሱ ራሱ ምስኪን ሆኖ ሳለ ድሆችን የሚያስጨንቅ ሰው እህልን እንደሚያጠፋ እንደ ዶፍ ዝናብ ነው። አያችሁ ወገኖቼ፣ መጨቆን ወይንም ጨቋኝነት የልብ ጉዳይ ነው እንጂ ለሀብታሞች ተለይቶ የተሰጠ ኃጢአት አይደለም። ለባለስልጣኖች ተለይቶ የተሰጠ ኃጢአት አይደለም። አንድ ሰው ባለስልጣን ስለሆነ አይደለም ጨቋኝ የሚሆነው፣ ሀብታም ስለሆነ አይደለም ጨቋኝ የሚሆነው። ጨቋኝ ልብ ስላለው ነው፣ የተበላሸ ልብ ስላለው ነው። ምስኪንም ሆኖ ድሃን የሚጨቁን አለ። አይገርምም? ድሃም ሆኖ ድሃን የሚጨቁን አለ። እንደውም በእኛ ሀገር አባባል እንደውም እንደዛ እኮ ይባላል አይደል? ትልቁ ድሃ ትንሹን ድሃ አይወደውም ይባላል። ምስኪን ሆኖ ራሱ ድሃን የሚያስጨንቅ ሰው ስላለ። ማቴዎስ ወንጌል ምዕራፍ 18 ቁጥር 28 ላይ ጌታ ኢየሱስ ክርስቶስ ስለዛ ባሪያ የተናገረውን ምሳሌ ታስታውሳላችሁ። ነገር ግን ያ ባሪያ ወጥቶ ከባልንጀሮቹ ከባሮቹ 100 ዲናር ዕዳ ያለበትን አንዱን አገኘና ዕዳህን ክፈለኝ ብሎ ያዘና አነቀው ይላል። አውዱን ካስታወሳችሁት ይሄ ባሪያ እሱ ራሱ በጣም የጌታውን ብር አጉድሎ ጌታውን በድሎ ብዙ ገንዘብ አጥፍቶ ጌታው ክፈለኝ ብሎ አንቆ ሲይዘው እባክህ ጌታዬ በቃ ጊዜ ስጠኝ ሰርቼ ልክፈል ብሎ ጌታው ደግሞ ምህረት አድርጎለት በጣም ብዙ ገንዘብ ትቶለት ነበረ ከጌታው ቤት ይወጣው። ልክ ሲወጣ ግን 100 ዲናር እሱ እኮ እልፍ ነው የተተወለት። 100 ዲናር የተወለትን 100 ዲናር የተበደረውን ዕዳ ያለበትን አንዱን ሌላውን ባሪያ አገኘውና ትንሹን ድሃ አገኘውና ዕዳህን ክፈለኝ ብሎ ያዘና አነቀው ይላል። ከዛ ሰዎች አዩትና ሄደው ለጌታው ነገሩት። ቀደም ይቅርታ ያረክለት ቀደም የማርከው ሰው እኮ አሁን መንገድ ላይ 100 ዲናር ያበደረውን ሰው አግኝቶ አሁኑኑ ካልከፈልከኝ ብሎ አንቆ እያስጨነቀው ነው ሲሉ ጥሩልኝ አለ። ጥሩልኝ አንተ እኔ በጣም ብዙ ምሬህ ነበር እኮ አንተ ደግሞ ይህንን ባሪያ 100 ዲናር ልትመራው አይገባህም ነበርን? ውሰዱት፣ እስር ቤት አስገቡት፣ የመጨረሻውን ሳንቲም እስኪከፍል ድረስ ከዛ እስር ቤት እንዳይወጣ። ትልቅ ድሃ ሆኖ ትንሽን ድሃ የሚጨቁን አያችሁ። ጨቋኝነት የልብ ስታተስ ነው፣ የውስጥ ማንነት ነው እንጂ የሀብታምነት ወይንም የባለስልጣንነት ጉዳይ አይደለም። ሀብታም ሲሆን ተገለጠ ነገሩ እንጂ ሰውየው ቀድሞውንም በልቡ ጨቋኝ ነበር። ሁኔታው ስላልተመቻቸለት ነው ጨቋኝ ያልሆነው እንጂ ጨቋኝ ነበረ ማለት ነው። ቁጥር 4-5 ደግሞ የእግዚአብሔርን ሕግ በሚወዱና በሚቃወሙ ሰዎች መካከል ያለውን ንጽጽር ነው የሚያሳየን። የእግዚአብሔርን ሕግ የሚወዷት ይገነዘቧታል ይለናል። በጣም ደስ የሚል ነገር እኮ ነው። የሚወዷት ይረዷታል፣ አንደርስታንድ ያደርጓታል፣ ይገነዘቧታል። የሚጠሏትስ አይረዷትም፣ አይገለጥላቸውም፣ አይገባቸውም። ስለዚህ የተዛባ ፍርድን ይሰጣሉ። ከቃሉ ጋር ያለን ግንኙነት፣ ለቃሉ ያለን ስሜት፣ ለቃሉ ያለን መሻት ወገኖቼ ፍርዳችን የምንሰጠው ፍርድ ፍትሃዊ ነው ወይንስ ፍርደ ገምድል ነን የሚለውን ይወስናል። እንረዳዋለን ወይንስ አንረዳውም የሚለውን ይወስነዋል። የእግዚአብሔር ቃል አይገባኝም ከማለታችን በፊት የእግዚአብሔርን ቃል እወደዋለሁ ወይ? ለሚወዷት እኮ ትገለጣለች፣ ለሚወዷት ትገለጣለች። የእግዚአብሔር ቃል እወደዋለሁ ወይ የሚለው ነው ልንጠይቅ የሚገባን መጀመሪያ ማለት ነው። ዮሐንስ ወንጌል ምዕራፍ 7 ቁጥር 17 ላይ ጌታ እንደዚህ አለ፣ ፈቃዱን ሊያደርግ የሚወድ ቢኖር እርሱ ይህ ትምህርት ከእግዚአብሔር ቢሆን ወይም ከኔ ከራሴ የምናገር ቢሆን ያውቃል። ያውቃል እየተናገርኩ ያለሁትን ቃል አንደርስታንድ ያደርጋል። ከራሴ ልናገር ከእግዚአብሔር ልናገር ያውቃል። ምንድነው መመዘኛው? ለማወቅ ምንድነው መመዘኛው ስትሉት ፈቃዱን ሊያደርግ ይወዳል ወይ ነው። የሚሰማው ለማድረግ ከሆነ አንደርስታንድ ያደርጋል፣ ይገባዋል፣ ሶርሱን ሳይቀር ይረዳል። ከራሴ ልናገር ከእግዚአብሔር ልናገር አንደርስታንድ ያደርጋል፣ ይገነዘባል ብሎ ይናገራል። ስለዚህ ቃሉን የምንወድ ቃሉን ለማድረግ የምንሰማ ቃሉን የምናከብር ሰዎች ከሆንን አንደርስታንድ እናደርጋለን፣ ፍርደ ገምድል አንሆንም። እንደ እግዚአብሔር ቃል ፍትሃዊ የሆነ ብይን እንሰጣለን ማለት ነው። ቁጥር 13 ላይ ኃጢአቱን የሚሰውር አይለማም፣ የሚናዘዝና የሚተወው ግን ምሕረትን ያገኛል ይላል አዲሱ መደበኛ ትርጉም። መናዘዝ የመጀመሪያው እርምጃ ነው። ከዛ በኋላስ የሚናዘዝና የሚተወው ግን ምሕረትን ያገኛል። ኃጢአትን የሚሰውር አይለማም፣ መጀመሪያ የሚናዘዝ ከዛ ደግሞ የሚተው ግን ምሕረትን ያገኛል ይላል። አዲሱን ትርጉም ላንብብላችሁ ይህንን ክፍል። አዲሱ ትርጉም እንደዚህ ይላል፣ ኃጢአቱን የሚደብቅ ኑሮው አይሳካለትም፣
ኃጢአቱን ተናዞ ዳግመኛ ኃጢአት ከመስራት የሚቆጠብ ግን የእግዚአብሔርን ምሕረት ያገኛል። አያችሁ ፕሮሰሱ። ኃጢአቱን ተናዞ ከዛ ደግሞ ዳግመኛ ኃጢአት ከመስራት የሚቆጠብ ግን የእግዚአብሔርን ምሕረት ያገኛል ይላል ማለት ነው። መዝሙር ምዕራፍ 32 ከ2 እስከ 5 ደግሞ ዳዊት እንደዚህ አለ። እግዚአብሔር በደልን የማይቆጥርበት በመንፈሱም ሽንገላ የሌለበት ሰው ምስጉን ነው አለና እኔ ሁል ጊዜ ከመጮሄ የተነሳ ዝም ባልኩ ጊዜ አጥንቶቼ ተበላሹአል። ያልተናዘዘውን ኃጢአት ነው እንደዚህ የሚለው ዳዊት። አጥንቶቼ ተበላሹ፣ በቀንና በሌሊት እጅግ ከብዳብኛለች እና እርጥበቴም ለበጋ ትኩሳት ተለወጠ። ኃጢአቴን ላንተ አስታወቅኩህ አለ። ከዛ በኋላ የወሰደው እርምጃ ምንድን ነው? ያልተናዘዘው ኃጢአት አጥንቱ ሲያበላሽበት ውስጡን ሲመዘምዘው ያልተናዘዘው ኃጢአት ምንድነው የወሰደው እርምጃ? ላንተ አስታወቅኩ፣ በደሌንም አልሸፈንኩኝም፣ ለእግዚአብሔር መተላለፌን እነግራለሁ አልኩም፣ አንተም የልቤን ኃጢአት ተውክልኝ ይላል። ለሚናዘዙ ደግሞ በእርግጠኝነት አንድ ተስፋ አለ፣ አንተም ኃጢአቴን ተውክልኝ ይላል። እግዚአብሔር ኃጢአታቸውን ለሚናዘዙ፣ ለሚጸጸቱ፣ ሊተዋት ለሚወዱ፣ ለሚወስኑ በፍጹም ምሕረትን ወደኋላ አይዝባቸውም። ለዛ ነው የዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 10 ላይ ኃጢአት የለብንም ብንል ራሳችንን እናስታለን ይልና እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃ ሙሉ ሊያነጻን የታመነና ጻድቅ ነው። በቃ ኖ ወንደር፣ ምንም ጥርጣሬ የለውም። ብንናዘዝ ከኃጢአታችን ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ብሎ ይናገራል። ቁጥር 26 ላይ ስንመጣ አለፍ አለፍ እያልኩኝ ነው የማየው፣ ምክንያቱም አብዛኞቹ ሀሳቦች ከዚህ ቀደም ሄድ መጣ እያልን የዳሰስናቸው ስለሆኑ ዛሬ ያልዳሰስናቸውን ከዚህ ቀደም ያላየናቸውን ሀሳቦች ትኩረት አድርገን ማየት የምንችልበት ሰዓት እንዲኖረን አለፍ አለፍ እያልኩ ያለሁኝ። ቁጥር 26 አዲሱ መደበኛ ትርጉም እንደዚህ ይላል፣ በራሱ የሚተማመን ተላላ ነው፣ በጥበብ የሚመላለስ ግን ክፉ አያገኘውም ይላል። አያችሁ፣ ኮምፔሬን ኮንትራስት እያደረገ ነው የሚያቀርበው። በራሱ የሚተማመን ተላላ ነው፣ በጥበብ የሚመላለስ ደግሞ ሌላ አለ። በራሱ የሚተማመን አለ፣ በጥበብ የሚመላለስ አለ። እሱኛውን ክፉ አያገኘውም ይላል። ምን ማለት ነው? በእግዚአብሔር ሳይሆን በራሱ የሚተማመን ሰው የጠቢብ ተቃራኒ ነው ማለት ነው። ሁለት ተቃራኒ ሰዎችን ነው እያሳየን ያለው። አንድ በራሱ የሚተማመን፣ አንድ በጥበብ የሚመላለስ። በአጭር ቃል በራስ መተማመን የጥበብ መንገድ አይደለም ማለት ነው። በእግዚአብሔር የሚተማመን ሰው በጥበብ የሚመላለስ ሰው ማለት ያ ሰው ነው፣ ክፉ ነገርም አያገኘውም ይላል። ከዛ 27 ላይ ለድሆች የሚሰጥ አይቸገርም፣ አይቷቸው እንዳላይ የሚሆን ግን ብዙ እርግማን ይደርስበታል ይላል። ይሄ ትናንት ከትናንት ወዲያ በጣም ያየነው ክፍል ነው። እግዚአብሔር ለድሆች የሚደረገን መልካምነት በቀጥታ ለእርሱ እንደተደረገ ነው የሚቆጥረው ብለናል። ምን እንማር ከምዕራፍ 28? አንደኛ ኃጢአት ድፍረትን ይቀማል ወገኖች። ጻድቅ እንዳንበሳ ተዘልሎ ይኖራል፣ ቀና ብሎ ይሄዳል ይላል። የሚያፍር የሚደነግጥ ነፋስ በሚያንቀሳቅሰው ቅጠል የሚደነብር አንበሳ አይታችሁ ታውቃላችሁ? በፍጹም። በቁመት ከሱ የሚበልጡ፣ በሳይዝ ከሱ የሚበልጡ፣ በጉልበት ከሱ የሚበልጡ በጣም ብዙ አራዊቶች ባሉበት ዱር ውስጥ እየኖረ ግን በድፍረት ቀና ብሎ ነው የሚመላለሰው። ጻድቅ እንዳንበሳ በድፍረት ይኖራል። ኃጥእን ግን ማንም ሳያሳድደው የገዛ ኃጢአቱ እያሳደደው ይሮጣል ይላል። ኃጢአት ድፍረትን ይቀማል። ሁለተኛ ኃጢአትን ስንናዘዘው አቅም ያጣል፣ ስንተወው ደግሞ ልማት ይሆንልናል። የመጨረሻው ስንናዘዘው ምን ማለት ነው ብለናል? ወደ ብርሃን ማውጣት ነው ብለናል። ኃጢአት ጉልበት የሚያገኘው በጨለማ ውስጥ ነው። ስንደባብቀው፣ ስንሰውረው የዛን ጊዜ ጉልበት ያገኛል። ስንገልጠው አጥፍቻለሁኝ፣ በድያለሁኝ፣ እግዚአብሔር ሆይ አሳዝኜሃለሁኝ ብለን ወደ ብርሃን ስናመጣው አቅም ማጣት ይጀምራል። በእኛ ላይ የመግዛት እኛን የመቆጣጠር ኃይሉ ይደክማል። ከዛ በኋላ ስንተወውና ደግሞ ስንወስን ልማት ይሆንልናል። የሚተዋት ደግሞ ልማት ይሆንለታል። ኃጢአቱን የሚናዘዝ አቅም ያሳጣታል፣ የሚተዋት ደግሞ ልማት ይሆንለታል። ሶስተኛ ከዚህ ምዕራፍ የምንማረው የእግዚአብሔር ሕግ ለሚወዷት አብዝታ ስለምትገለጥ ሕጉን እንውደዳት። እንደኔና እንደናንተ ማለት ነው። ሕጉን እንውደዳት። ለሚወዱት
እንዲገነዘቡት እግዚአብሔር መረዳትና ማስተዋልን ይሰጣቸዋል። አራተኛ ምን እንማርካለን? እውነተኛ ጠቢብነት ሙሉ በሙሉ በእግዚአብሔር ላይ መደገፍ ነው። በራስ መተማመን የጥበብ መንገድ ተቃራኒ ነው። የሞኝነት መንገድ ነው። የስንፍና መንገድ ነው። የተላላነት መንገድ ነው በራስ መተማመን። በእግዚአብሔር የሚተማመን ሰው ግን ጠቢብ ነው፣ ክፉ ነገርም አያገኘውም ይላል። ምሳሌ ምዕራፍ 29 ላይ ስንመጣ ደግሞ ምሳሌ ምዕራፍ 29 ስለ ተግሳጽ፣ ስለ አመራር፣ ራስን ስለ መግዛት፣ ስለ ሰልፍ ኮንትሮል በጣም በጥልቀት የሚናገር ክፍል ነው። ቁጥር 1 ላይ ከብዙ ተግሳጽ በኋላ አንገቱን የሚያደነድን ሰው በድንገት ይጠፋል። እንዴት ነው አጠፋፉ? በድንገት። ስንት ጊዜ ነው ግን የተገሰጸው? ብዙ ጊዜ። እግዚአብሔር ስንት እድል ሰጥቶታል? ብዙ እድል። አልመለስ ሲልስ፣ አንገቱን ሲያደነድንስ አጠፋፉ ቀስ በቀስ አይደለም፣ በድንገት ይጠፋል። ከዛስ መዳኛም የለውም። በጣም የሚያስፈራው ነገር ደግሞ መዳኛም የለውም ይላል። እያንዳንዱ ተግሳጽ ወገኖቼ እግዚአብሔር የሚሰጠን የእንደገና እድል ነው። የእንደገና እድል ነው። ተግሳጽ ተቀባይነት የማጣት ተግሳጽ የመጠላት ምልክት አይደለም። ተግሳጽ የእንደገና እድል ነው። እግዚአብሔር በየማለዳው እድል እየሰጠን ነው። የተግሳጽን ቃል ሲልክብን በየማለዳው እግዚአብሔር ፍቅሩን እየገለጠልን ነው። እድል እየሰጠን ነው። እድሉን ባሳለፍነው ቁጥር ደግሞ ለስብራታችን እየቀረብን ነው። ለምን አይነት ስብራት? ለድንገተኛና ለማይሰበር። እግዚአብሔር ይጠብቀን ከዚህ ወገኖች፣ ይጠብቀን ከዚህ። የምንሰማበት ልብ ይስጠን። በእሽታ መንፈስ ልባችንን ይደግፍ። በእውነት የእግዚአብሔር ቃል ሲናገር፣ እግዚአብሔር ሲልክብን፣ እግዚአብሔር ሲገስጸን፣ እግዚአብሔር ፍቅሩን በተግሳጽ ሲገልጥልን እሺ ብሎ የሚመለስ እግዚአብሔር ልብን ያድለን። ካልሆነ ግን ወደ ስብራታችን እየቀረብን ነው። ወደ ምን አይነት ስብራት? ወደ ድንገተኛና ወደማይፈወስ ስብራት። በድንገት ይጠፋል፣ መዳኛም የለውም ይላል። ቁጥር 3 ላይ ጥበብን የሚወድ ሰው አባቱን ደስ ያሰኛል፣ የአመንዝራዎች ወዳጅ ግን ሀብቱን ያባክናል። እነዚህ ሁለት ሰዎች አያችኋቸው? አንዱ ጥበብ ይወዳል፣ አንዱ አመንዝራ ሴት ይወዳል። አንዱ ጥበብ ይወዳል፣ አንዱ አመንዝራዎችን ይወዳል። ወገኖቼ ማንን ነው የምትወዱት? ምንድነው የምትወዱት? ምንድነው የምትወዱት? የምንወደው በነገራችን ላይ እወደዋለሁ የምንለውን ሳይሆን ዕለት ዕለት በኑሯችን የምንከተለውን የምትወዱትን እነግራችኋለሁ። የምትከተሉት ማንን ነው? የምንወደው እወደዋለሁ የምንለውን ሳይሆን የምንከተለውን በኑሯችን የምንከተለውን እሱን የምንወደው። ጥበብን የሚወድ ሰው አባቱን ደስ ይሰኛል፣ የአመንዝራዎች ወዳጅ ግን ሀብቱን ያባክናል። ቁጥር 7 ላይ ጻድቅ ለድሆች ፍትህ ይጨነቃል፣ ክፉ ሰው ግን ደንታ የለውም ይላል አዲሱ መደበኛ ትርጉም። ግድ አይሰጠው፣ ደንታ የለው። እሱ አይነካ እንጂ፣ የእሱ ነገር አይነካ እንጂ፣ እሱ አይጉደልበት እንጂ፣ የእሱ ቤተሰብ አይነካ እንጂ ግድ አይሰጠውም። ጻድቅስ ለድሆች ፍትህ ይጨነቃል። ለድሆች ለተጠቁ ግድ መሰኘት እግዚአብሔርን መምሰላችን የሚገለጥበት አንዱ መንገድ ነው ወዳጆቼ። ምክንያቱም እግዚአብሔር የድሃ አደጎች ዳኛ ነው፣ ጠበቃቸው ነው፣ ይሟገትላቸዋል። እንዳታስበረዷቸው፣ እንዳታሰርቧቸው፣ ቢጮሁ ወደ እኔ እርቧቸው፣ በርዷቸው፣ ጨቁናቸዋቸው፣ ገፍታቸዋቸው ወደ እኔ ድምፃቸውን ቢያነሱ ፈጽሜ እሰማዋለሁ፣ ደግሞ እፈርድላቸዋለሁ የሚል አምላክ ነው። እግዚአብሔርን መምሰላችን የሚገለጥበት አንዱ መንገድ ምንድን ነው ካልን ለድሆች ፍርድ ስንጨነቅ፣ ለተጠቁ ግድ ስንሰኝ ያ እግዚአብሔርን የምንመስልበት አንዱ መንገድ ነው። ኢዮብ ምዕራፍ 29 ቁጥር 16 ላይ አዲሱ መደበኛ ትርጉም ለድሆች አባት ለባይተዋሩም ተሟጋች ነበርኩኝ ይላል። ለድሆች ምን ነበርኩኝ? አባት ነበርኩኝ። ለባይተዋሩም ደግሞ ተሟጋች ነበርኩኝ ይላል። ምዕራፍ 31 ከ13 እስከ 14 እዛው ኢዮብ መጽሐፍ ላይ ምዕራፍ 31 ከ13 እስከ 14 ላይ ደግሞ ወንዶችና ሴቶች አገልጋዮቼ አቤቱታ ባቀረቡ ጊዜ ፍርድ አዛብቼ ከሆነ እግዚአብሔር ሲነሳ ምን አደርጋለሁ? ቢጠይቀኝስ ምን መልስ እሰጣለሁኝ ብሎ ይናገራል። በአዲስ ትርጉም ላንብብላችሁ ይሄንን ኢዮብ 31 ከ13 እስከ 14 ድረስ ያለውን። ወንዶችና ሴቶች አገልጋዮቼ አቤቱታ አቅርበውልኝ አቤቱታቸውን ሳልቀበል ቀርቼ እንደሆነ አንዱ አንዱን በድሎ ማለት ነው። ኢዮብን በድሎት እኮ አይደለም፣ አንዱ አንዱን በድሎ አቤቱታቸውን ሳልቀበል ቀርቼ ችግራቸውን ሳልዳኝላቸው ቀርቼ እንደሆነ በእግዚአብሔር ፊት ለፍርድ በቆምኩ ጊዜ ምን ይበጀኝ ይሆን? በፍርድ በሚመረምረኝስ ጊዜ ለሚያቀርብልኝ ጥያቄ ምን መልስ መስጠት እችል ይሆን ብሎ ይናገራል።
አያችሁ እግዚአብሔርን የምንመስልበት አንዱ መንገድ ይሄ ነው። እግዚአብሔር ራሱ ኢዮብ ምዕራፍ 1 ላይ ታስታውሳላችሁ ስናጠና ራሱ እግዚአብሔር በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርንም የሚፈራ ከክፋት የራቀ ሰው የለም ብሎ የመሰከረለት ኢዮብ ድሆች ሲጠቁ ምን አገባኝ ደንታ አይሰጠኝም የሚል አይደለም። እኔ አልበደልኳቸው፣ እኔ አልጨቆንኳቸው፣ የኔ ሰው አልተነካ፣ የኔ ቤተሰብ አልተነካ፣ እኔ አልተነካሁ የሚል ሰው አልነበረም። ባሮቹ እንኳን አንዱ አንዱን በድሎ አቤቱታ ይዘው ወደሱ ሲመጡ ሶሉሽን ይሰጣቸዋል፣ ለተበደለው ይፈርድለታል፣ አቤቱታቸውን ያስተናግዳል። እንደዛ ባላደርግማ እንዴት አድርጌ በእግዚአብሔር ፊት ቆም ነበረ ይል ነበረ። ይሄንን ሰው ነው እግዚአብሔር ባሪያዬን ኢዮብን አየኸው ብሎ የተመካበት እንደዚህ አይነት ልብ ያለውን ሰው ነው። መዝሙር ምዕራፍ 41 ቁጥር 1 ላይም መዝሙረኛው እንደዚህ ያለ ለችግረኛና ለምስኪን የሚያስብ ምስጉን ነው አለና እግዚአብሔር በክፉ ቀን ያድነዋል ይላል። በክፉ ቀን ያድነዋል። ወዳጆቼ ዛሬ ሰዎች አቅመ ደካሞች ሲጨቆኑ፣ ጥቃት ሲደርስባቸው፣ ፍትህ ሲዛባባቸው ዝም ብለን ብንቆም ነገ እኛም ደግሞ በተራችን ፍትህ የምንጠይቅበት ፍርድ ተዛብቶብን የምንጮህበትና የምናለቅስበት ስፍራ ላይ ልንቆም እንችላለን። ለነዚህ ሰዎች ፍርድ ግን የምንሟገት ከሆነ ግድ የሚለን ከሆነ ለተጠቁ ሰዎች ፍርድ ለተዛባባቸው ሰዎች ግድ የሚለን ከሆነ ግን እግዚአብሔር በክፉ ቀን ያድነዋል ይላል። እሱም በተራው ፍትህ ሲዛባበት እግዚአብሔር ደግሞ ለሱ ጥብቅና ይቆምለታል ይለናል። እዛ ቁጥር 11 የምናጠናው ክፍል ላይ ተመልሻለሁ። ቁጥር 11 ላይ ተላላ ሰው ቁጣውን ያለ ገደብ ይለቀዋል፣ ጠቢብ ሰው ግን ራሱን ይቆጣጠራል። ትላንትና ምን ብለናል? ራስን መግዛት ነው እንጂ ጥበብን የሚጠይቀው የመጣልንን ሁሉ መናገር ጥበብ አይጠይቅም። ጠቢብ ሰው ራሱን ይቆጣጠራል፣ ሰልፍ ኮንትሮል አለ። ተላላ ሰው ግን ቁጣውን ያለ ገደብ ይለቀዋል ይላል። በቁጣ ሰዓት ራስን መግዛት የጠቢባን መገለጫ ነው ማለት ነው። የሚሰማንን ስሜት ሁሉ መግለጥ አይጠበቅብንም። የመጣልንን ሁሉ መናገርም አይጠበቅብንም። አንዳንድ ሰዎች ይመካሉ እንደዛ በማድረጋቸው ሁሉ። በነገራችን ላይ የሚያስመካ ነገር አይደለም፣ የተላሎች መገለጫ ነው። ተላሎች ናቸው እንደመጣላቸው የሚናገሩ፣ ተላሎች ናቸው ያለ ገደብ ቁጣቸውን የሚገልጹ። አይ እኔ እንግዲህ በቃ እኔ እንደመጣልኝ ነው የምናገረው ይሏቸዋል አንዳንድ ሰዎች። እንደመጣልን ማለት ፓስተር ሞ የሚናገረው አንድ ነገር አለ። በጣም ትንሽ ነገሩ ኦድ ነው፣ ግን እንደው የዚህን አክል እንድትጸየፉት ስለምፈልግ፣ የዚህን አክል እንድትጠሉት ስለምፈልግ ማለት እንደመጣ የሚለቀቀው ሌላ ነገር ነው። በቃ ኮንትሮል ማድረግ ስለማይቻል ማለት ነው፣ መቆጣጠር ስለማይቻል እንደመጣ የሚለቀቀው ሌላ ነገር ነው እንጂ ንግግር እንደመጣ አይለቀቅም። ማሰብ ያስፈልጋል። ይሰብራል፣ ይጠግናል፣ ያንጻል፣ ተስፋ ያስቆርጣል፣ ወይንስ በምናገረው ሰው ላይ ተስፋን ይዘራል፣ ያድናል? ምንድነው የሚያደርገው የምናገረው ነገር ብሎ አስተውሎ መናገር ጠቢብነት ነው። ተላላ ሰው ያለ ገደብ የመጣለትን ነገር ሁሉ ይለቃል። ጠቢብ ሰው ግን ራሱን ይቆጣጠራል። እንደመጣለት አይናገርም፣ የተሰማውን ነገር ሁሉ አይገልጥም። ቁጥር 12 ላይ ገዢ የሐሰትን ወሬ የሚሰማ ከሆነ ሹማምንቶቹ ሁሉ ክፉ ይሆናሉ ይላል። ከላይ ያለው ገዢው ሐሜት ተቀባይ ከሆነ፣ የሐሰት ወሬ የሚሰማ ከሆነ ሹማምንቶቹ ሁሉ ክፉዎች ይሆናሉ። ከታች ያሉት ለምን ካላችሁ ወዳጆቼ፣ ከበላይ ያለ ክፉ ተጽዕኖ ከታች ያለውን ሁሉ ይበክላል። በጣም ብዙ ጊዜ እንደዚህ አይነት ብክለት የሚሄደው ከታች ወደ ላይ አይደለም። መሪው ጋር፣ ገዢው ጋር፣ አለቃው ጋር ችግር ካለ ግን በቃ ይሄ መንፈሳዊ ሕግ ነው። ይገርማቸዋል። ኮራፕት ያደርገዋል። ወደ ታች ያለውን ሲስተም በሙሉ ኮራፕት ያደርገዋል። እድል ፈንታ ይሰጣል። ቁጥር 15 እስከ 17 ድረስ የዛሬ ቅጣት የተቀጨውን የነገ ሕይወት መልካም አድርጎ ስለሚቀርጽ ቅጣት አስፈላጊ ነው ብሎ ያሰምርልናል። በዛ ቁጥር 18 ላይ ስንመጣ ራእይ በሌለበት ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተባረከ ነው ይለናል። ይህ እንግዲህ ብዙዎቻችን ስለ ራእይ ሲወራ ይሄ ቃል በጣም ተደጋግሞ ስለሚነሳ በቤተክርስቲያን ውስጥ ያለን ሰዎች፣ በቤተክርስቲያን ውስጥ ያለን ብዙ ጊዜ የሚሰበኩና ብዙ ጊዜ ለትምህርት የሚቀርቡ ክፍሎችን የምናውቅ ሰዎች ሁሉ ለዚህ ቃል እንግዶች አይደለንም። ራእይ በሌለበት ሕዝብ መረን ይሆናል፣ ሕግን የሚጠብቅ ግን የተባረከ ነው ይላል። ራእይ
ወዳጆቼ ዓላማ ይሰጠናል። ራእይ ክልል ይሰጠናል። ራእይ ቅጥር ይሰጠናል። ህዝብ እንዳይባዝን፣ ህዝብ ልቅ እንዳይሆን፣ እዛም እንዳይሆን ራእይ ዓላማና ክልል ቅጥር በመስጠት ህዝብን ይጠብቃል። ራእይ ማጣት ወይንም ምሪት ማጣት እንጀራን ከማጣት የከፋ ነገር ነው። እንጀራን ከማጣት የከፋ ነገር ነው። የራእይ ኢምፖርታንስ ብዙዎቻችን ስለማይገባ ለራእይ እንደምንኖር እንኳን አናውቅም። ወገኖቼ ለራእይ እንኖራለን እንጂ ለመብል አንኖርም። ለመኖር ነው የምንበላው። ለመኖር እንበላለን፣ ስንኖር ደግሞ ለራእይ እንኖራለን እንጂ በተቃራኒው ለመብላት እየኖርን ከዛ ለኑሯችን የሚያስፈልገንን ነገር ደግሞ ለማግኘት ራእያችንን መጠቀሚያ አናደርግም። ይሄ በጣም የወረደ አስተሳሰብ ነው። አሞጽ ምዕራፍ 8 ከቁጥር 11 እስከ 12 ድረስ የጌታ ቃል እንደዚህ ይላል። ጌታ እግዚአብሔር እንዲህ ይላል፣ በምድር ላይ ራብን የምሰድበት ዘመን ይመጣል አለ። ራብን የምሰድበት ዘመን ይመጣል። አያስደነግጥም? ይኸውም ይላል ከዛ የእግዚአብሔርን ቃል የመስማት ራብ እንጂ እንጀራን የመራብ ወይም ውሃን የመጠማት አይደለም። ሰዎች የእግዚአብሔርን ቃል በመሻት ከባህር ወደ ባህር ከሰሜን ወደ ምስራቅ ይንከራተታሉ። ምሪትን በመሻት ይንከራተታሉ፣ ነገር ግን አያገኙም ይላል። ስለዚህ የምንበላው ለመኖር ነው፣ የምንኖረው ለዓላማ ነው እንጂ በተገላቢጦሽ ዓላማችን መኖራችንም ለመብላት አይደለም፣ በፍጹም አይደለም። ቁጥር 25 ላይ ስንመጣ ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። ቺም ቃል በጣም ታዋቂ ቃል ናት አይደለ? ቁጥር 25 ላይ ያለችው ሰውን መፍራት ወጥመድ ያመጣል፣ በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። ሰውን መፍራትንና በእግዚአብሔር መተማመንን አነጻጽሮ አንዱ ባርነት፣ ሌላው ነፃነት እንደሚሰጥ ያሳየናል ማለት ነው። ሰውን መፍራት ምን ያመጣል? ወጥመድ ያመጣል። በእግዚአብሔር የሚታመን ግን እርሱ ይጠበቃል ይላል። ገላትያ ምዕራፍ 1 ላይ ቁጥር 10 ላይ ሐዋርያ ጳውሎስ እንደዚህ አለ፣ አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? አያችሁ፣ ከሁለት በአንዱ ነው ጎሽ መባል የሚቻለው። ሰዎች ጎሽ እንዲሉን የምንደክም ከሆነ በእግዚአብሔር ዘንድ ጎሽ ልንባል አንችልም። ለየትኛው ነው የምደክመው አለ? በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ ነው ጎሽ ለመባል የምሻው? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩኝ ነበር ይላል። ሰውንና እግዚአብሔርን አንድ ላይ ደስ ማሰኘት አይቻልም። በሰውና በእግዚአብሔር ዘንድ እኩል ጎሽ መባልም አይቻልም። ጎሽ እንዲለን የምንፈልገውን መምረጥ አለብን። የምናስደስተውን መምረጥ አለብን። ወገኖቼ አገልግሎታችን ሰዎችን መጥቀም ነው እንጂ ደስ ማሰኘት አይደለም። ይሄንን በቃ ማርክ እንድታደርጉ ትፈልጋለሁ። አገልግሎት ሰውን የምንጠቅምበት እንጂ ደስ የምናሰኝበት መሳሪያ አይደለም። ዓላማችን ሊሆን የሚገባው መጠቀማቸው ነው፣ መዳናቸው፣ መታነጻቸው፣ መገሰጻቸው፣ መመለሳቸው፣ ማደጋቸው፣ ስር መስደዳቸው ነው ዓላማችን ሊሆን የሚገባው እንጂ ደስ መሰኘታቸው አይደለም። ሰዎችን ሁሉ ደስ ማሰኘት ከፈለግ አይስክሬም ነጋዴ ሆን ይባላል። ግን አይስክሬም ነጋዴም ሰዎችን ሁሉ ደስ ሊያሰኝ አይችልም። ሐዋርያ ጳውሎስ ማንን ነው እኔ ጎሽ ለማሰኘት የምፈልገዋል? ማንን ደስ ለማሰኘት ነው የምደክመው? ሰውን ወይንስ ጌታ? ሰውን ለማስደሰት የምጥር ከሆንኩኝ በቃ ባይ ዴፊኔሽን የክርስቶስ ባሪያ አይደለሁኝም ማለት ነው። ምክንያቱም ባሪያ ጌታውን ደስ ለማሰኘት ነው የሚተጋው፣ ጌታውን ደስ ለማሰኘት ነው የሚሮጥ። ወታደር ወዳጆቼ፣ አሁን ወታደሮች አሉ አይደለ? የኢትዮጵያ መከላከያ ሰራዊት ወታደሮች አሉ። አንድ ትዕግስት እጅጉ የምትባል አገልጋይን ደስ ለማሰኘት የሚዘምት ወታደር የለም። ያዘመተውን ደስ ለማሰኘት ሲዘምት በዛው እኔ ይጠቀማል። ምን እጠቀማለሁ? ሴኪውርድ ሆናለሁ። ሀገር ሰላም ትሆናለች፣ ሀገር ትጠበቃለች። በሰላም ወጥቼ በሰላም እገባለሁ። በሰላም ማገልገል፣ በሰላም ልጆቼን ማሳደግ እችላለሁኝ። ግን እኔን ደስ ለማሰኘት እየሰራ ነው እንዴ? በጭራሽ። ያዘመተው ግን አለ፣ ትእዛዝ ሰጥቶ የላከው አለ። ያዘመተውን ደስ ለማሰኘት እሱ በሚዘምትበት ጊዜ ግን እግረ መንገዱን እኔ ይጠቅመኛል። ያዘመተንን አዝማቻችንን ደስ ለማሰኘት በምናገለግልበት ጊዜ እግረ መንገዳችንን ሰዎችን እንጠቅማለን፣ እናንጻለን፣ ከክፋትን መልሳለን። ስለዚህ ዓላማችን እግዚአብሔርን ደስ ማሰኘት፣ ሰዎችን ግን መጥቀም እንጂ ሰዎችን ደስ ማሰኘት አይደለም። ወጥመድ ነው። ሰውን ደስ ለማሰኘት መሯሯጥ
ወጥመድ ነው፣ የማይሞላ ጉድጓድ ነው። ፎር ዛት ማተር አይሞላም። የሚገርማችሁ ሰው እኮ በኢየሱስ ክርስቶስም አልተደሰተም። ሰው እኮ በራሱ በእግዚአብሔር እንኳን ደስ አልተሰኘም። ስለዚህ ሰውን ለማስደሰት የሚደክም ሰው ከሁሉ ይልቅ ምስኪን ነው። በአምላኩ ያልተደሰተን ፍጡር ለማስደሰት መድከም እንዴት የሚያሳዝን ነገር ነው። እኛ ግን ያዘመተንን ደስ ለማሰኘት ስንተጋ ግረ መንገዳችንን ሰዎችን እንጠቅማቸዋለን። አንደኛ ቆሮንቶስ ምዕራፍ 7 ቁጥር 23 ላይ ደግሞ እንደዚህ ያለ በዋጋ ተገዝታችኋል፣ ስለዚህ የሰው ባሪያዎች አትሆኑ። የሰው ባሪያ መሆን ምን ማለት ነው? ሰውን ዝቅ ብሎ ማገልገል ነው የሰው ባሪያ መሆን ማለት አይደለም። ሰውን ደስ ለማሰኘት መጣጣር፣ የሰውን ሐሳብ ለመፈጸም መጣጣር፣ ከእግዚአብሔር ሐሳብ ይልቅ ለሰው ሐሳብ ቅድሚያ መስጠት፣ ለሰው ሐሳብ ብልጫ መስጠት፣ ጌታ ምን ይለኛል ሳይሆን ሰው ምን ይለኛል ለሚለው አብልጦ መጨነቅ ለሰው ባሪያ መሆን ነው። እናንተ እኮ በዋጋ የተገዛችሁ ናችሁ። ስለዚህ የሰው ባሪያዎች አትሆኑ። ባሪያ የሆናችሁለት ጌታ የሆናችሁ ያደራችሁለት ደሙን ከፍሎ የገዛችሁ በዋጋ የገዛችሁ አለ። ደስ ልታሰኙት የተጠራችሁት እሱን ነው። እሱን እያስደሰታችሁ እሱን በማስደሰት ውስጥ ሰዎችን እየጠቀማችሁ ኑሩ እንጂ የሰዎች ባሪያ አትሆኑ። የሰው ባሪያ መሆንና ሰዎችን ማገልገል በጣም የተለያየ ነገር ነው። የሰው ባሪያ መሆንና ሰዎችን መጥቀም በጣም የተለያየ ነገር ነው። ባርነት ማለት ኮምፕሮማይዝ ማድረግ፣ ሰዎች ስለኛ ስለሚያወሩት ነገር ግድ ከመሰኘታችን የተነሳ ሰዎች በእኛ ደስ እንዲሰኙ፣ ሰዎች ጎሽ እንዲሉን ኮምፕሮማይዝ ማድረግ፣ ጽድቅን ኮምፕሮማይዝ ማድረግ፣ የእግዚአብሔርን እውነት ኮምፕሮማይዝ ማድረግ፣ ላይፍ ስታይልን ኮምፕሮማይዝ ማድረግ፣ እሱ ባርነት ነው። እሱ ቀንበር ነው። እሱ ወጥመድ ነው ይላል የእግዚአብሔር ቃል። እኛ ደግሞ ባሪያ ልንሆን የተጠራ ነው ለአንዱ ጌታ ብቻ ነው፣ ስሙ ይባረክ። ስለዚህ ምን እንማር ከዚህ ምዕራፍ ከምዕራፍ 29 ካላችሁ ተግሳጽ ብንቀበለው ከማይፈወስ ስብራት ይጠብቀናል። እግዚአብሔር በየቀኑ የተግሳጽን ቃል ሲልክልን በእያንዳንዱ ቀን እድልን እየጨመረልን እንደሆነ፣ እድል እየሰጠን እንደሆነ፣ ፍቅሩን እየገለጸልን እንደሆነ ተረድተን ብንቀበለው ድንገት ከሚመጣ የማይፈወስ ስብራት እንጠብቃለን። ካልሆነስ በድንገት ይጠፋሉ ደግሞም አይፈወሱም ይላል። ድንገተኛ ነው የሚሆነው ስብራቱ፣ ከዛ ደግሞ ፈውስ የለውም። ሁለተኛ ምን እንማር? የመጣልን ሁሉ መናገር፣ የተሰማንን ሁሉ መግለጥ የዋህነትም አይደለም ጥበብም አይደለም። ስለዚህ ራሳችንን ልንገዛ ያስፈልጋል። ራሳችንን ልንገዛ ያስፈልጋል። የዋህነት አይደለም። የዋህነትን ከዚህ በፊት ትርጉሙን ነግሬያቸዋለሁ አይደለ? ጌታ ኢየሱስ ክርስቶስ የዋህ ነበረ፣ ግን ያመጣለትን ሁሉ የሚናገር አልነበረም አይደለ? ጌታችን የዋህ ነበረ። እሱ የዋህነት እሱ እኮ የዋህ ነው እንዳመጣለት ነው የሚናገረው ይሏቸዋል ሰዎች። ነው ተላላ ነው። ያመጣለትን የሚናገር ሰው ተላላ ነው፣ ሞኝ ነው፣ ሰነፍ ነው። መጽሐፍ ቅዱስ እንደዛ ነው ዲፋይን የሚያደርገው። የዋህ ነው ብሎ አይደለም ዲፋይን የሚያደርገው። አስበን እንድንናገር ነው የሚፈልገው መጽሐፍ ቅዱስ። መቅረት ያለበትን አስቀርተን ይጠቅማል፣ ያንጻል፣ ይገነባል የምንለውን ብቻ እንድንናገር ነው የሚፈልገው መጽሐፍ ቅዱስ። የዋህነት አይደለም። እንዳመጣለን ተናግረን ሰዎችን መስበር የዋህነት አይደለም። መጽሐፍ ቅዱስ ደግሞ ስለ የዋህነትም ከሆነ መጽሐፍ ቅዱስ እንደ እርግብ የዋህ ሆኖ እንደ እባብ ደግሞ ብልህ ሆኖ ብሎናል። ብልህነትን ደግሞ ከእባብ ውሰዱ ብሎናል። እንደ እርግብ የዋህ ሆኖ የሚለው ቃል ክፍሉን በእንግሊዘኛው ሄዳችሁ ብታነቡት ሃርምለስ ሆኖ ነው የሚለው እንጂ ጅል ሆኖ አይደለም የሚለው። ከእርግብ ምኗን ነው ውሰዱ ያለን? ሃርምለስ መሆኗን፣ የማትጎዳ መሆኗን። የማትጎዱ ሆኖ በንግግራችን ሰዎችን ስብርብር እያደረግን እኔ የዋህ ነኝ እንግዲህ እንዳመጣልኝ ስለምናገር ነው። እኔ ከሆዴ ውስጥ ምንም የለም። እንዴ ይቀመጥ ሆዴ ውስጥ ለምን ትሰብረዋለህ? እንዴ ይቀመጥ እዛው በቃ። ጠቢብ ሰው ራሱን ይገዛል። በሆዱ መቅረት ያለበትን በሆዱ ያስቀራል። ሆዴ ውስጥ ምንም የለም። ሆድ ውስጥ ምንም አለመኖሩ እኔን ምን ይጠቅመኛል? ያንጸኛል? ያንተ ሆድ ባዶ መሆኑ አያንጸኝም እኮ። የሚያንጸኝ መርጠህ ብትነግረኝ ነው። የማያንጸውን እዛው ማስቀረት ጠቢብነት ነው። ለእኔም ይጠቅመኛል፣ ለአንተም የጠቢብ መገለጫ ነው፣ የአንቺም የጠቢብ መገለጫ ነው። ስለዚህ ይህንን ራሳችንን ዋች ልናደርግ ያስፈልጋል። ጠቢባን ለመሆን አይደለ? የምሳሌ መጽሐፍን ስናነብ እግዚአብሔር ጠቢባን እንደሚያደርገን አምነን ነው አይደለ እያነበብን ያለ ነው። ተላላ ሰው ነው። የመጣለትን ሁሉ የሚናገረው ተላላ ሰው ነው፣ ሰነፍ ሰው ነው፣ ሞኝ ሰው ነው፣ ጅል ሰው ነው ይለዋል መጽሐፍ ቅዱስ እንጂ ጠቢብ ሰው አይደለም። ጠቢብ ራሱን ይገዛል፣ የመጣለትን ሁሉ አይለቀው።
ሶስተኛ ለራእይ እንኖር እንጂ ለመብል አንኖር። የምንበላው ለመኖር ስለሚያስፈልገን ነው። የምንኖረው ደግሞ ራእይ ስላለን ነው፣ ዓላማ ስላለን ነው። ራእይ በሌለበት ህዝብ መረን ይሆናል ይላል። ለመብላት ብቻ የሚኖር ህዝብ መረን ይሆናል። አራተኛ ምን እንማር? በእግዚአብሔር መተማመን ስናቆም ሰውን መፍራት እንጀምራለን። ሁለቱ ነገሮች አብረው የሚሄዱ ነገሮች አይደሉም። እግዚአብሔርን ደስ ስለማሰኘት ግድ ሳይለን ሲቀር ሰዎችን ደስ ወደ ማሰኘት እንጠመዳለን። ስለዚህ በእግዚአብሔር እንተማመን። ዋና ጉዳያችን፣ ትልቁ ጉዳያችን እሱን ደስ ማሰኘት ይሁን። በዛ ውስጥ ደግሞ ሰዎችን እናገለግላለን፣ ሰዎችን እንጠቅማለን። ሰዎችን ስናያቸው እኔ ጥሬ እነሱን መጥቀም ነው እንጂ ማስደሰት አይደለም የሚል ማይንድ ሴት ለሚይዝ ያስፈልጋል። ዛሬ እዚህ ቦታ ላይ እኔ ቁጭ ያልኩት አሁን በዚህ ሰዓት ብዙ ነገር እኮ ማድረግ እችል ነበር አይደለም? ቁጭ ያልኩት እዚህ ቦታ ላይ እና ይሄ ሁሉ ሰዓት ቁጭ ብዬ የማወራው የምናገረው የእግዚአብሔርን ቃል እንደዚህ ከፍቼ የማብራራው እናንተን ደስ ለማሰኘት ሳይሆን ያዘመተኝን ደስ እያሰኘው በዛ ውስጥ ደግሞ እናንተን ለመጥቀም ነው። በቃ አገልግሎት መጥቀም ነው እንጂ ማስደሰት አይደለም። ይሄ በጣም አይምሯችን ላይ እንዲታተም እንዳንረሳው የምፈልገው ደግሞም ነፃ የሚያወጣ እንዴት ነፃ የሚያወጣ እውነት መሰላችሁ? በቃ የሰውን ፊት ማየት ታቆማላችሁ። አንድ ጊዜ አንድ ሰው ከመድረክ አገልግሎ ፓስተር ሞ ሁሉ ጊዜ ከመድረክ አገልግለን ስንወርድ ፊድባክ ስንቀበል ካየን ማለት በቃ የሚቀጥለው ቀን ከባድ የምክርና የጸሎት አገልግሎት ነው የሚሰጠ። ፊድባክ እዚህ ቁጭ ብሎ እንደዚህ ከመድረክ ከወረዱ በኋላ ዛሬ በጣም አሪፍ ነበረ፣ እንደዚህ ያደረግሽው ጥሩ ነበረ፣ እንደዚህ በጣም እንደዚህ ነው የሚባሉ ነገሮችን ስንሰማ በቃ ያዘመተሽን አገልግለሻል አይደለ? እሱ ደስ ብሎታል የሚለውን ወደ ቤትሽ ገብተሽ ሄደሽ ጠይቂ። እዚህ ሌላ ያዘመተሽ ሰው የለም፣ ሌላ ያዘመተ ሰው የለም። ፊድባክ መቀበል አይገባችሁም ነው የሚለን በቃ። እና አንድ ሰው አንድ ቀን ከመድረክ ወረደና ዛሬ አገልግሎትህ በጣም ጥሩ ነበረ ሲለው እስኪ እናቴ ትሙት በላለው። ፊድባክ ሰጪውን ማለት ነው። በጣም ዴስፐሬት ከመሆኑ የተነሳ አያችሁ፣ ጥሩ ነበር የሚለውን ደስ ይላል የሚለውን ከሰው ለመስማት በጣም ዴስፐሬት ከመሆኑ የተነሳ እስኪ እናቴ ትሙት በል አለው ያደነቀውን ሰው ማለት ነው። የምናገለግለው ሰዎች ደስ እንዲሰኙ፣ ሰዎች እንዲያደንቁን፣ ጎሽ ጎሽ እንዲሉን አይደለም፣ እንዲጠቀሙ ነው። ከተጠቀሙ በቃ we're successful ከተጠቀሙ። ደስ ሊሰኝ የሚገባው ያዘመተኛል፣ በዋጋ የገዛኛል፣ ሌላው ሊጠቀም የሚገባው ማለት ነው። ለዛ ነው አንዳንድ ጊዜ ፊድባክ የሚጨንቀኝ እኔ ፓስተር ሙ ስላሳደገኝ ነው። ወደ ምሳሌ ምዕራፍ 31 ወደ ምዕራፍ 30 ስናልፍ ምዕራፍ 30 ሲጀምር አጉር የተናገራቸው ምሳሌዎች ናቸው። አጉር የሚባለው ሰው ከዚህ ስፍራ ውጪ በሌላ ስፍራ ላይ የሚታወቅ ሰው አይደለም። አጉር ማለት ግን ትርጓሜው ሰብሳቢ ማለት ስለሆነ ምናልባትም ምሳሌዎችን የሚያሰባስብና የሚመረምር አንድ ጠቢብ ሰው ሊሆን ይችላል የሚል ግምት አለ። መጠሪያ ስሙም ላይሆን ይችላል። አጉር ማለት ሰብሳቢ ማለት ስለሆነ ምሳሌዎችን የሚያሰባስብ፣ ምሳሌዎችን የሚመረምር ሰው፣ የሚያስተውል ሰው ስለሆነ ለዛ የቀረበም ስያሜ ሊሆን ይችላል የሚል ሐሳብ አለ። ዋናው ነገር ግን ይሄ ሰው ንግግሩን አላውቅም ከማለት የሚጀምርና ሕይወትን ያለ እግዚአብሔር እርዳታ መረዳት እንደማይችል የሚያምን እጅግ በጣም ትሁት ሰው ነው። ጠቢብ ሰው ነው። ስሙም ይሁን ወይንም ምሳሌዎችን ከማሰባሰቡ የተነሳ የተሰጠው ስያሜም ይሁን ይሄ ሰው ግን ሲጀምር አላውቅም ብሎ ነው የሚጀምረው። አላውቅም፣ ያለ እግዚአብሔር እርዳታ ሕይወትን መረዳት አልችልም ብሎ የሚያምን ትሁት ሰው ነው ይሄ ሰው ማለት ነው። አጉር በምሳሌዎቹ አጉር በሚለው ስሙ እንደሆነ አድርገን እንውሰደውና በምሳሌዎቹ የሰውን ውስንነትና የእግዚአብሔርን ፍጹምነት፣ የእግዚአብሔርን ታላቅነት፣ ፐርፌክት መሆን አጉልቶ ያሳያል። ትሁት መሆኑ እውነትን ከመፈለግ አላስቆመውም። አንዳንድ ጊዜ ትህትናችን እውነትን ከመፈለግ ሲያስቆመን ይስተዋላል አይደለ? ይሄ ሰው ግን ትሁት መሆኑ እውነትን ከመፈለግ አላስቆመውም። ሁለቱንም ባላንስ አድርጎ የሚሄድ ሰው ነው። ቁጥር 2 ቁጥር 3 ላይ ስንመጣ እኔ ከሰው ሁሉ ይልቅ ጅል ነኝ ብሎ ነው የሚጀምረው። አይገርማችሁም? እኔ ከሰው ሁሉ ይልቅ ጅል ነኝ፣ ሰው ያለው ማስተዋል የለኝም፣ ጥበብን አልተማርኩም፣ ስለ ቅዱሱም እውቀት የለኝም። ራሱን ባዶ አድርጎ ነው የሚቀርበው። ወደ እግዚአብሔር ተሞልቶ ሳይሆን ራሱን ባዶ አድርጎ ሲቀርብ እናየዋለን።
አሜዚንግ በእውነት ወዳጆቼ። ወደዚህ የጥበብ ሁሉ ጌታ ወደ ሆነው የእውቀት ሁሉ ራስ ወደ ሆነው ወደ እግዚአብሔር ስንቀርብ እንደው እንዳወቅን ሆነን የሆነች እውቀት እንዳወቅን ሆነን መቅረብ ምን አይነት ምስኪንነት ነው! ምን አይነት የሚያሳዝን ነገር ነው! ይሄ ሰው ምን አይነት ጠቢብ ሰው ነው! ምንም አላውቅም አለ። በቃ ባዶ አድርጎ ነው ራሱን የቀረበው። በጌታ በኢየሱስ ስም ባዶ ሆነን መቅረብ ይሆንልን። ከእግዚአብሔር የሆነውን ነገር ሁሉ ተሞልተን መውጣት እንድንችል ባዶ ሆነን ወደሱ መቅረብ ይሆንልን። ባዶ ነገር እኮ ስታገኙ ለመሙላት እኮ ትጓጓላችሁ። እንኳን እግዚአብሔር ሰው የሚሰማ ሰው እኮ በቃ ለማወቅ የተጠማ ሰው የምትናገሩትን እያንዳንዱን ነገር ምጥጥ አድርጎ የሚወስድ ሰው ውስጣችሁ ያለውን ልትናገሩ ያላሰባችሁትን በዚህ ቀን አስተምረዋለሁ እነግረዋለሁ ብላችሁ ፕላን ያላደረጋችሁትን ነገር ሁሉ ከውስጣችሁ እኮ እየመጠጠ ሲያወጣው አይታወቃችሁ? እኔ ይታወቀኛል። አንዳንድ ጊዜ አሰማማችሁ እዚህ ፊት ለፊት ላይ እነ ሀዩዬ እነ ወይኗ አሰማማቸው ያላሰብኳቸውን ያልተዘጋጀባቸውን ነገሮች እንኳን ከዚህ ቀደም የማውቃቸው ቢሆኑ ዛሬ እናገራቸዋለሁ ብዬ ያላሰብኳቸውን ነገሮች እንኳን ከውስጤ ስበው ሲያወጡትና በጣም ካሰብኩት በላይ ሰዓት ስወስድ ራሴን አገኘዋለሁ። ወዳጆቼ ለመማር የተዘጋጀ ራሱን ባዶ አድርጎ የሚቀርብ ማወቅ እፈልጋለሁ አላውቅም የሚል አቲቲዩድ ያለው ሰው እንድትሰጡት፣ እንድትናገሩ፣ እንድታስተምሩት፣ እንድታካፍሉት ያነሳሳቸዋል። እንኳን እግዚአብሔር ሰውን እንደዚህ ያነሳሳል። አጉር በጣም የሚገርም ሰው ነው። ስሙ ነው ብለን እንወሰደውና የሚገርም ሰው ነው። እኔ ምንም አላውቅም፣ ማስተዋል የለኝም፣ ጥበብ አልተማርኩም፣ አንተ ካላስረዳኸኝ በስተቀር ምንም ነገር አልገባኝም፣ ልገነዘብ አልችልም የሚል ሰው ነው። አንደኛ ቆሮንቶስ ምዕራፍ 8 ቁጥር 2 ላይ ሐዋርያ ጳውሎስ እንደዚህ አለ፣ አውቃለሁ የሚል ሰው ማወቅ የሚገባውን ያህል ገና አላወቀም። አይምሰል፣ ገና በማንኪያ ባህሩን በማንኪያ አልጨለፍከውም። ስለዚህ እንደ አጉር ጥበብ የለኝም፣ ማስተዋል የለኝም፣ አላውቅም፣ አስተምረኝ ብንል የሚሻለን ማለት ነው። ቁጥር 4 ላይ ወደ ሰማይ የወጣ የወረደስ ማን ነው? ነፋስንስ በእጁ ሰብስቦ የያዘ ማን ነው? ውሆችንስ በመጎናጸፊያው የጠቀለለ ማን ነው? የምድር ዳርቻ ሁሉ የወሰነስ ማን ነው ይልና ስሙ ማን ነው? የልጁ ስም ማን ይባላል? የምታውቅ ከሆነ እስኪ ንገረኝ ይላል አዲስ መደበኛ ትርጉም። የምታውቅ ከሆነ እስኪ ንገረኝ። አያችሁ፣ የእግዚአብሔርን ምጡቅነት የሰውን ደግሞ ውስንነት በማሳየት ማን ነው ይሄ ታላቅ አምላክ ማን ነው? ይሄ ምጡቅ አምላክ ማን ነው? ወደ ሰማይ የወጣ ከዚያ የወረደ ነፋስን በእጁ ሰብስቦ የያዘ ውሆችን በመጎናጸፊያ የጠቀለለ የምድርን ዳርቻዎች የወሰነ ማን ነው? ስሙ ማን ነው ይልና እስኪ የምታውቅ ከሆነ ንገረኝ። አታውቅም ነው በሌላ አማርኛ። ውስን ነህ። እሱ የማይወሰን ነው፣ አንተ ግን ውስን ነህ ብሎ እርሱ ራሱ ይሄ ታላቅ አምላክ እሱ ራሱ ወርዶ ካላገኘን በቀር እኛ በጥረታችን ልንደርስበት እንደማንችል ያሳየናል። ይሄ ሰው ወደ ሰማይ የወጣ የወረደስ ማን ነው ብሎ ይጠይቃል። ይሄ ወደ ሰማይ የወጣ የወረደስ ማን ነው የተባለው እግዚአብሔር ወርዶ ለሰው የተገኘበት ኢየሱስ ክርስቶስ ይባላል። ሃሌሉያ! ማን ነው ታውቀዋለህ? ልጁስ ማን ነው? ስሙ ማን ነው ልትነግረኝ ትችላለህ? ኢየሱስ ክርስቶስ ይባላል። ወደ ሰማይ የወጣ ደግሞ የወረደ ዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ እንደዚህ ያለ ጌታ ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም ማለት። አያችሁ፣ አጉር ብሉይ ኪዳን ላይ ሆኖ ኢየሱስን እኮ ነው የሚጠይቀው። ወደ ሰማይ የወጣ ደግሞ ሲወረደ ማን ነው ሲል ጌታ መጣና ዮሐንስ ወንጌል ምዕራፍ 3 ላይ ከሰማይ ከወረደው ከሰው ልጅ በቀር ወደ ሰማይ የወጣ ማንም የለም። ስሙስ ማን ነው? የልጁ ስም ማን ነው? አይገርማችሁም? ብሉይ ኪዳን ላይ ሆኖ ይሄ ወሰን የለሽ አምላክ፣ ይሄ ታላቅ ፈጣሪ፣ ይሄ ምጡቅ የሆነ አምላክ ልጅ እንዳለው የተረዳ ስሙንና የልጁን ስም ለማወቅ የተጠማ ሰው ነበር። ይሄ ሰው ልጁ ማን ነው? እንደዚህ ግልጽ የሆነ መረዳት እኮ አልነበራቸውም። ታውቃላችሁ አይደል? እንደኛ ልጁ ማን ነው፣ ስሙስ ማን ነው ብሎ ይሄንን ለማወቅ የተጠማ በእግዚአብሔር መንፈስ ሆኖ ራሱን ባዶ አድርጎ ከመቅረቡ የተነሳ ይህንን አይነት ድንቅ የሆነ የአዲስ ኪዳን መጠማት የተሰጠው ሰው ነበር። ይሄ ሰው በብሉይ ኪዳን እንደምታውቁት ሰዎች እግዚአብሔርን ካደረገላቸው ነገር ተነስተው
በሚያወጡለት ስም ይጠሩት ነበር እንጂ የተገለጠላቸው ስም አልነበረም። ስሙ ማን ነው? ስሙ ማን? በቃ እግዚአብሔር ሲፈውሳቸው እግዚአብሔር ፈዋሼ ነው ሲሉ ስም ያወጡለታል። እግዚአብሔር አቅራቦትን ሲያደርግላቸው እግዚአብሔር አቅራቢዬ ነው መጋቢዬ ነው ሲሉ ስም ያወጡለታል። ከድርጊቱ እየተነሱ ነበረ ስም የሚያወጡለት። ግን አጉር ከዛ ያለፈ ስም እንዳለ ገብቶታል። ስሙ ማን ነው? የልጁ ስም ማን ነው? ማን ነው ይሄ ወደ ሰማይ የወጣና የወረደ ብሎ ይጠይቃል። የምታውቅ ከሆነ ንገረኝ ይላል። አታውቅም ነው እሱ ራሱን ካልገለጠልን አታውቅም ነው ባጭር ቃል። እስኪ የምታውቅ ከሆነ ንገረኝ። አታውቅም። ሉቃስ 10:22 ላይ ጌታ እንደዚህ አለ፣ ሁሉም ነገር ከአባቴ ተሰጥቶኛል፣ ደግሞም ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም። የምታውቅ ከሆነ ንገረኝ ብሎ ይለቅድም ወልድ ማን እንደሆነ ከአብ በቀር የሚያውቅ የለም፣ አብ ማን እንደሆነም ከወልድ በቀር ወልድም ሊገልጥለት ከሚፈቅደው በቀር የሚያውቅ የለም ማለት። የምታውቅ ከሆነ ንገረኝ። የአጉር ጥያቄ የሚመለሰው ወይንም እግዚአብሔርን ማወቅ የሚቻለው በክርስቶስ ኢየሱስ በኩል ብቻ ነው። ወልድ ከገለጠለት በቀር ከወልድ በቀርና ወልድ ሊገልጥለት ከሚወድ በቀር አብን የሚያውቅ የለም። የምታውቅ ከሆነ ንገረኝ። ዮሐንስ ወንጌል ምዕራፍ 17 ቁጥር 26 ላይ ደግሞ ጌታ እንደዚህ ያለ፣ ለእኔ ያለ ፍቅር በእነርሱ እንዲሆን እኔም በእነርሱ እንድሆን ስምህን እንዲያውቁ አድርጌያለሁ፣ እንዲያውቁትም አደርጋለሁ። እና አጉር የተጠሙትን ያንን ስም ማለት ነው እንዲያውቁት አድርጌያለሁ፣ ደግሞም ወደፊትም ታውቆ የሚያልቅ ስላልሆነ ወደፊትም እንዲያውቁት አደርጋለሁ ብሎ ጌታችን ተናግሯል። ከዛ በኋላ ከቁጥር 5 እስከ 6 ድረስ የእግዚአብሔርን ቃል ፍጹምነት ይናገራል። እንደዚህ ላል አዲሱ መደበኛ ትርጉም የእግዚአብሔር ቃል ሁሉ ስንቱ ሁሉ ብሉያትም አዲሳትም የእግዚአብሔር ቃል ሁሉ እንከን የለበትም። እርሱ ለሚታመኑበት ሁሉ ጋሻቸው ነው። በእርሱ ቃል ላይ አንዳች አትጨምር፣ አለዚያ ይዘልፈሃል፣ ሐሰተኛም ያደርግሃል። ለምን ከተባለ ቃሉ ፍጹምነቱን ያገኘው ፍጹም ከሆነው ከራሱ ከእግዚአብሔር አፍ ይወጣ ስለሆነ። ጢሞቴዎስ ላይ ታውቃላችሁ፣ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ ሐዋርያ ጳውሎስ እንደዚህ ብሏል፣ ቅዱሳት መጻሕፍት ሁሉ አለ። ስንቱ ቅዱሳት መጻሕፍት ሁሉ። በጣም በሚገርማችሁ ሁኔታ ዛሬኛ ይሄ እኮ በብሉይ ኪዳን ነው፣ ይሄ እኮ የሕግ መጽሐፍ ነው ምናምን የምንላቸውን የብሉይ ኪዳን መጽሐፍትን ነው ሐዋርያ ጳውሎስ እዚህ ቦታ ላይ ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው ያለ። ሰቆቃው ኤርምያስ የእግዚአብሔር መንፈስ ያለበት ነው። ዘሁልቁ የእግዚአብሔር መንፈስ ያለበት ነው። ዘሌዋውያን የእግዚአብሔር መንፈስ ያለበት ነው። አዲስ ኪዳን በዚህ ጊዜ ገና ተጽፎ አላለቀም ነበር። ሐዋርያው ጳውሎስ ይህንን ቃል በተናገረበት ይሄ ደብዳቤ በተጻፈበት ጊዜ ኮሌክት ተደርጎ አላለቀም ገና። የብሉይ ኪዳን መጽሐፍትን ሐዋርያው ጳውሎስ ምን አለ? ቅዱሳት መጽሐፍት ሁሉ የእግዚአብሔር መንፈስ ያለባቸው ናቸው፣ ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅም መንገድ ለመምከር ይጠቅማሉ። ለምን ከተባለ የእግዚአብሔር መንፈስ ያለባቸው ስለሆኑ። እንዴት ነው በዚህ ዘመን ያለን ሰው ለማስተማር፣ ለመገሰጽ፣ ለማቅናት፣ በጽድቅ መንገድ ለመምከር የሚጠቅሙት? ዘመኑ ኮንቴክስቱ የምንኖርበት ኤራ አይገናኝም እኮ። ሐዋርያው ጳውሎስ አይ ይገናኛል፣ የእግዚአብሔር መንፈስ አለባቸው። የእግዚአብሔር መንፈስ ነው ጠቃሚ የሚያደርጋቸው። ስለዚህ ቃሉ ሁሉም እንከን የለበትም፣ ለሚታመኑት ደግሞ ሁሉ ጋሻቸው ነው። ከቁጥር 7 እስከ 9 ረክቶ ለመኖር የቀረበ ጸሎት ነው። እንደዚህ ይላል፣ ሐሰትንና ሐሰት መናገርን ከኔ ያርቅልኛል፣ ድህነትንም ሆነ ብልጽግናን አትስጠኝ፣ ብቻ የዕለት እንጀራዬን ስጠኝ አለ። ኢትስ ናት አባውት ቢንግ ድሃ ኦር ሀብታም፣ ኢትስ አባውት ኮንቴንትመንት። የሚበቃኝን ኮንቴንትመንት ስጠኝ፣ ረክቼ እንድኖር አድርገኝ። አያችሁ፣ ከማግኘትና ከማጣት በላይ የሚያስጨንቀው ማግኘትና ማጣቱ ከእግዚአብሔር ጋር ባለው ግንኙነት ላይ የሚያሳድረው ተጽዕኖ ነው። ይሄ ሰው ድሃ ከሆንኩኝ የሚያስፈልገኝን ነገር ካጣሁኝ በሐሰት ልምል እችላለሁኝ፣ ልበድልህ እችላለሁ። በጣምም ደግሞ ኤክስትራቫጋንት የሆነ አይነት ከሆነ ሀብቴ እግዚአብሔር ማን ነው ብዬ እንዳልታበይም እፈራለሁ። ስለዚህ የሚበቃኝን የሚያስፈልገኝን ያህል ስጠኝ።
ከአንተ ጋር ያለኝ ግንኙነት በድህነትም በብልጥግናም አፌክት እንዲደረግብኝ አልፈልግም። ወዳጆቼ ድህነትም ከእግዚአብሔር ጋር ያለን ግንኙነት ጤናማ እንዲሆን አያደርግም። ባለጠግነትም ከእግዚአብሔር ጋር ያለን ግንኙነት ጤናማ እንዲሆን አያደርግም። በጣም ድሃ ከሆንኩኝም ልዋሽ እችላለሁኝ፣ በሐሰት ልምል እችላለሁ። በጣም ሀብታም ከሆንኩኝም ደግሞ እግዚአብሔር ማን ነው ብዬ ልንቅህ ልሰድብህ እችላለሁ። ስለዚህ ኮንቴንትድ መሆንበትን የሚያስፈልገኝን ስጠኝ። የሚያስፈልገን ምን ያህል ነው? አሁን ብዙ ጊዜ በቃ የሚያስፈልጋችሁ ካላችሁ ይበቃችኋል ይባላል። የሚያስፈልገን ምን ያህል ነው? ያንን የሚወስነው እንደው ታውቃላችሁ፣ የምትፈልጉት ለምንድን ነው? ራእያችሁ ምን ያክላል? በቃ የሚያስፈልጋችሁ የእሱን ያክል ነው። ለእኔ የሚያስፈልገኝና ለአቤሉ የሚያስፈልገው እኩል ላይሆን ይችላል። ለወይኗ የሚያስፈልጋትና ለአስሩዬ የሚያስፈልጋት እኩል ላይሆን ይችላል። እግዚአብሔር እንደሰጣችሁ ራእይ፣ እግዚአብሔር በእናንተ መስራት፣ መድረስ፣ ማድረግ እንዳሰበው ነገር መጠን የሚያስፈልጋችሁን ነገር ሁሉ አምላኬ በክብር በክርስቶስ ኢየሱስ ይሙላባችሁ። ኮንቴንትመንት፣ ዋናው ነገር ኮንቴንትድ መሆን ነው። አንደኛ ጢሞቴዎስ ምዕራፍ 6 ከ6 እስከ 8 እንደዚህ ይላል። ነገር ግን እውነተኛ መንፈሳዊነት ይላል፣ እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ያመጣ ነው ምንም ነገር የለም። ምንም ነገር ይዘን መሄድም አንችልም። ነገር ግን ምግብና ልብስ ካለን ያ ይበቃናል። የሚያስፈልገን ነገር ካለን ያ ይበቃናል። እዛ በኋላ ከቁጥር 11 እስከ 14 ድረስ የረከሰ ትውልድ ይህንን ይመስላል ይለናል። ከ11 እስከ 14 ምሳሌ ምዕራፍ 30 ከ11 እስከ 14 ድረስ እንደዚህ ይላል። አባቱን የሚረግም እናቱን የማይባርክ ትውልድ አለ። ለራሱ ንጹሕ የሆነ የሚመስለው ራሱን የሚያጸድቅ ከርኩሰቱ ያልጠራ ትውልድ አለ። ከፍ ከፍ ያሉ ዓይኖች አሉት፣ ሽፋሽፍቶቹንም ወደ ላይ የሚያዩ ትውልድ አለ። ድሆችን ከምድር ላይ ችግረኞችንም ከሰው መካከል ያጠፋና ይጨርስ ዘንድ ጥርሶቹ ሰይፍ መንጋጋዎቹም ካራ የሆኑ ትውልድ አለ። የረከሰ ትውልድ ምን ይመስላል? አባቶቹን እናቶቹን አያከብርም። አባቶቹን ይረግማል። ደርሶ እሱ ጻድቅ እነሱ ኃጢአተኛ፣ እነሱ በደለኛ እንደሆኑ አድርጎ ወቀሳን ሁሉ ወደ አባቶቹና ወደ እናቶቹ ይወስዳል። ደግሞስ ራሱን ያጸድቃል፣ በጣም ራሱን ያጸድቃል። ደግሞስ በትዕቢት የተሞላና ሌሎችን የሚንቅ ትውልድ ነው። ደግሞስ ጨቋኝና በዝባዥ ነው። አይገርማችሁም? ወላጆቹን በጣም ይኮንናል። ከዛ ግን ራሱ ጨቋኝና በዝባዥ። ይሄ የመጨረሻውን ዘመን ትውልድ ይመስላል። ሐዋርያው ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 3 ላይ የተናገረው በመጨረሻ ዘመን የሚመጣው ትውልድ ይመስላል ያለውን ይመስላል እዚህ ምሳሌ ላይ የምናገኘው። ሁለተኛ ጢሞቴዎስ 3 ከ1 እስከ 4 ድረስ እንደዚህ ይላል። ነገር ግን በመጨረሻ ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰዎች ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክተኞች፣ ትዕቢተኞች፣ ተሳዳቢዎች አንዱ መለያቸው። እግዚአብሔር ይጠብቀን በጌታ በኢየሱስ ስም። ወዳጆቼ በእውነት እዚህ ሊስት ውስጥ ራሳችንን እንዳናገኝ እግዚአብሔር ይጠብቀን። ተሳዳቢነት አሁን የዘመናችን ጽድቅ ሆኗል። ተሳዳቢነት፣ ዘርጣጭነት፣ አባቶችን መዘርጠጥ፣ እናቶችን መዘርጠጥ፣ አገልጋዮችን መዘርጠጥ፣ መሳደብ፣ ጻድቅነት ጎሽ የሚያስብል የጽድቅ አገልጋይ የሚያስብል ነገር ሆኗል። ተሳዳቢዎች ግን የመጨረሻ ዘመን የዛ አስጨናቂ ዘመን ትውልዶች ናቸው ይላል። የእነሱ መገለጫ ነው። ከዛስ ለወላጆቻቸው የማይታዘዙ፣ ከዛስ የማያመሰግኑ፣ አንግሬትፉል የሆኑ እንደዚህ አይነት ትውልድ ከመሆን እግዚአብሔር ይጠብቀን። ልጆቻችንንም እግዚአብሔር ይጠብቅ። ይህን ትውልድ አይታችሁታል? በጣም አንግሬትፉል ነው። እኛ ድሮ ወላጆቻችን ይሄ ነው የሚባል እንደው ቁጭ ብላችሁ ብትቆጥሩት ብትደምሩት ያን ያክል አሞላቀውን ያን ያክል መሬት አይንካችሁ ብለውን ምናምን አይደለም። በነገራችን ላይ የድሮ ወላጆች ሀብታምን ቢሆኑ ራሱ ተውት፣ ድሃ ቢሆኑ ሀብታምን ቢሆኑ ራሱ ከመጠን በላይ ሌግዠሪ የሆነ ነገር ለልጆች አያደርጉም ነበረ። ሁላችንም ይሄንን እናውቃለን አይደለም? ምናልባት እናንተ የተለየ አስተዳደግ ካላደጋችሁ በስተቀር በቃ ካልቸሩም አልነበረም እንደዛ ማድረግ። በቃ የሀብታምና የድሃ ልጅ የሚባለው ነገር ራሱ እኮ ብዙም ተለይቶ አይታወቅም ነበረ።
አንግሬትፉል ናቸው ይላል እና ከዚህ ትውልድ በእውነት እኔ በጣም የሚያስፈራኝና እዚህ ሊስት ውስጥ ሳየው የሚያስደነግጠኝ ነገር የማያመሰግኑ የሚለው ነው። የማያመሰግኑ ያን ያክል አሞላቀው ያን ያክል አቅብጠው ያን ያክል እንደው ራሳቸው ላይ እዚህ ጋር አስቀምጠው ሳያሳድጉን እንዴት ግሬትፉል እንደሆነ ግን የኛ ጀነሬሽን በእውነት እኔ በጣም ግሬትፉል ነኝ። በጣም በቃ ምንም የተሞላቀቀ ህይወት አይደለም የኖርኩት። በጣም የተንቀባረረ ምናምን አይነት አስተዳደግ አይደለም ያደግኩት። የሚያውቁኝ ያውቃሉ። ይኸው በፊት ለፊታቸው ያደግኩኝ የዋሳ ልጆች ውስጥ አሉ። ግን በጣም ግሬትፉል ነኝ። የዛሬ ልጆችስ እናንተ ከራሳችሁ አስበልጣችሁ ይዛችኋቸው በቃ እውነት ዛሬ እኮ አንዳንድ ወላጆች ለልጆቻቸው የሚቆረሱት መቆረስ ከአቅማቸው በላይ አካውንታቸው ከሚፈቅደው በላይ የደሞዛቸው ስኬል ከሚፈቅደው በላይ ነው። ከዛስ ልጆቹ አንግሬትፉል። እግዚአብሔር በጌታ በኢየሱስ ክርስቶስ ስም ከዚህ ይጠብቀን። ልጆቻችንን ከዚህ ይጠብቃቸው። አንግሬትፉል ከመሆን ይጠብቃቸው። በጌታ በኢየሱስ ስም የሚያመሰግን ልብ በእያንዳንዳቸው ውስጥ ይጨመርላቸው። የማያመሰግኑ ናቸው። ከዛስ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ ብሎ ያን ትውልድ ሐዋርያው ጳውሎስ ደግሞ የመጨረሻው ዘመን ትውልድ ነው ብሎ ምሳሌ ምዕራፍ 30 ከ11 እስከ 14 ላይ የምናየውን ትውልድ እንደዚህ አድርጎ ያብራራልናል። ከቁጥር 15 እስከ 16 ደግሞ የአልቅዕት ባህሪ ያለው ፍላጎትን ያሳየናል። አልጠግባይነትን አልቅዕትን አልጠግባይነት እንደሆነ ፍላጎቷ በዛ ምሳሌ ተደርጎ ተቀምጦ እናየዋለን። በእግዚአብሔር ያረካ ትላንትና ምን እንዳልነው በምንም ነገር አይረካ ወገኖች። የሰው ፍላጎት ገደብ ካልተበጀለት መቆሚያ የለውም። ገደቡ ደግሞ ራሱ እግዚአብሔር ነው። ራሱ እግዚአብሔር ነው። ኮንቴንትመንት በነገራችን ላይ ሰብስበን የምናገኘው ነገር ሳይሆን የምንማረው ነገር ነው። ትምህርት ነው። ታውቃላችሁ፣ ኮንቴንትመንት ትምህርት ነው። ያለኝ ይበቃኛል ማለትን ተምሬያለሁ ነው ያለው ሐዋርያው ጳውሎስ። አሁን በቂ ነገር ስለሰበሰብኩኝ ያለኝ ይበቃኛል አይደለም። ያለኝ ይበቃኛል ማለት የምንማረው ነገር አይደለም። የምንማረው ነገር ነው እንጂ በቂ ነገር ከሰበሰብን በኋላ የምንደርስበት ስቴት አይደለም። ትምህርት ነው። ትምህርት ነው። ከቁጥር 18 እስከ 19 ደግሞ ሊያስተውላቸው ያልቻላቸውን ነገሮች ይዘረዝራል። በጣም በጥልቀት አልገባባቸውም። ላስተውለው አልችልም ይላል። እኔ ከዚህ ውስጥ ምን ተማርሽ ብትሉኝ እውቀታችን ውስን መሆኑን መቀበል ራሱ ለካ ጥበብ ነው። ይህ ሰውዬ በጣም ጠቢብ ነው። ሲጀምርም እኔ አላውቅም፣ እኔ አላስተውልም፣ አንተ አስተምረኝ ብሎ ነው የጀመረው። ከዛ በኋላ ቁጥር 18 እስከ 19 ደግሞ በቃ ላስተውላቸው ማልችላቸው ነገሮች አሉ ብሎ ሊሚትድ መሆኑን የሰው እውቀት ሊሚትድ መሆኑን አክሰፕት ያደርጋል፣ አድሚት ያደርጋል ይሄ ሰው። ይህም ራሱ አንድ ጥበብ ነው። በቃ አይገርምም ብለን የምንተወው ነገር እኮ መኖር አለበት እናንተ። አይገርምም በቃ ሌላ መልስ ማብራሪያ ምናምን ሳንሰጥ አይገርምም በቃ ብለን የምንተወው ነገር መኖር የለበትም እንዴ? አለበት እኮ። ሁሉን ነገር የምናውቅ ሁሉን ነገር የምንረዳ እኛ እግዚአብሔር አይደለንም። ቁጥር 21 እስከ 23 ስርዓትን ስለሚያቃውሱ ነገሮች ይናገራል። 21 እስከ 23 ድረስ በሶስት ነገሮች ምድር ትናወጣለች፣ አራተኛውን ትሸከም ዘንድ አይቻላትም ይልና ባሪያ በነገሰ ጊዜ፣ ሰነፍ እንጀራን በጠገበ ጊዜ፣ የተጠላች ሴት ባል ባገኘች ጊዜ፣ ሴት ባሪያ እመቤቷን በወረሰች ጊዜ ብሎ ስርዓትን ስለሚያቃውሱ ነገሮች ይናገራል። ምን ማለት ነው ይሄ ክፍል? ምንድነው ችግሩ? ባሪያ ቢነግስ ምንድነው ችግሩ? ሰነፍ እንጀራ ቢጠግብ ምንድነው ችግሩ? የተጠላች ሴት ባል ብታገኝ ምንድነው ችግሩ? ሴት ባሪያ እመቤቷን ብትወርስ ለምንድነው ችግር የተፈጠረው? ለምንድነው ምድር የተናወጠችው? ለምንድነው መሸከም ያቃታት? ይህንን ነገር ብላችሁ ስትጠይቁ ለቦታው የሚገባ ቁመናና ኃላፊነትን መሸከም የሚችል ትከሻ የሌላቸው ሰዎች ያለ ስፍራቸው ሲቀመጡ ቀውስ ይፈጠራል። ባርነት ሶሻል ስታተስ ብቻ አይደለም፣ ባርነት ሜንታሊቲም ጭምር ነው። ከባርነት ሜንታሊቲ ያልተላቀቀና የመግዛት አቅም ገዢነትን መሸከም የሚችል ቁመናና ትከሻ የሌለው ሰው ባሪያ በነገሰ ጊዜ ምድር ትናወጣለች። ለምን? ለስፍራው የሚመጥን ዝግጅት፣ ለስፍራው የሚመጥን ነገሩን ኃላፊነቱን መሸከም የሚችል ትከሻ ስለሌለው። እግዚአብሔር ባሪያ መሆኑን ንቆ ሳይሆን ለስፍራው የተዘጋጀ ሰው ስላልሆነ። ሰነፍም እንጀራ በጠገበ ጊዜ፣ ትላንትና ምን ብለናል? ለተላላ ክብር አይገባውም። እንደውም ለተላላ ክብር መስጠት ማለት
በበጋ በመከር ወቅት ኃይለኛ ዝናብ ሲመጣ የሚያደርሰውን ጉዳት አይነት ነው የሚያደርሰው። ሰነፍ እንጀራ ሳይሆን የሚያስፈልገው ከስንፍናው መላቀቅ ነው መጀመሪያ። እንዲሁም ሰነፍ ነው ሲጠግብ ደግሞ አስቡት ብዙ ስንፍናዎችን ነው የሚያደርገው። ስለዚህ ዝግጁ አለመሆንን፣ ኃላፊነትን መሸከም የሚችል ትከሻ አለመኖርን ነው ክፉ የሚያሳየው ማለት ነው። የተጠላች ሴት ባል ባገኘች ጊዜ መጀመሪያ ከመጠላት ሜንታሊቲ መውጣት አለባት። የተጠላች ሴት ባል ባገኘች ጊዜ ኦ እግዚአብሔር በቃ ጸሎቴን ሰማ፣ እግዚአብሔር በትዳር ባረከኝ አይደለም የምትለው። እያንዳንድሽ እኔን ያየ ጠላቴ ድብን ይበል ጠላቴ የሚለውን መዝሙር እየዘመረች ነው የምትዞረው። አያችሁ፣ ከመጠላት ሜንታሊቲ መጀመሪያ መውጣት አለባት ነው እንጂ የተጠላች ሴት አልማግኘት የለባትም አይደለም ፖይንቱ። ሴት ባሪያም እመቤቷን በወረሰች ጊዜ የሚለውም ሴም ሚኒንግ ነው ያለው። በባሪያና በእመቤቲቱ መካከል እያደላ ሳይሆን እግዚአብሔር ለዛ ስፍራ የሚሆን ቁመና አላት ወይ? ቁመና ማለት ማንነት፣ ፐርሰናሊቲ፣ የተዘጋጀ ልብ፣ ያንን ማስተዳደር የሚችል ስነ ልቦና አላት ወይ? ያ በሌለበት ሁኔታ ግን እነዚህ ሰዎች ወደዚህ ስፍራ ሲመጡ ምድር ትናወጣለች፣ መሸከምም አትችልም ይላልና ከዚህ አንጻር እንድንረዳው ያስፈልጋል። ከ22 እስከ 23 ባሪያ ሲነግስ ሰነፍ እንጀራን ሲጠግብ፣ የተጠላች ሴት ባል ስታገባ በአዲሱ መደበኛ ትርጉም ማለት ነው። ባሪያ ሲነግስ ሰነፍ እንጀራ ሲጠግብ፣ የተጠላች ሴት ባል ስታገባ ሴት ባሪያ በእመቤቷ ሀገር ስትተካ ብሎ በደንብ ያብራራዋል ማለት ነው። ስለዚህ ከስፍራችን ቀድሞ ልባችን ሊለወጥ ይገባል። ትከሻችን ሊሰፋ ይገባል። አለቅነትን፣ መሪነትን፣ ገዥነትን ከመመኘታችን በፊት ያንን መሸከም የሚችል ትከሻ አለን ወይ? ባለቤቴ ሁል ጊዜ አንድ ነገር ይነግረኛል። ስለ ታዋቂነት አንድ ነገር ይለኛል። ታዋቂነትን መሸከም የማይችል ትከሻ አለ ይላል እና በጣም ይገርመኛል። እንዴት አልኩት። አንዳንድ ሰው ትከሻ የለውም ታዋቂነትን መሸከም የሚችል። ታዋቂነታቸውን መሸከም አቅቷቸው አንገዳግዶ ጥሏቸው ያጣናቸው ብዙ ናቸው ይለኛል። አያችሁ፣ ቁም ነገሩ ታዋቂ መሆን አይደለም። ታዋቂነትን የሚሸከም የተዘጋጀ ትከሻ አለን ወይ? ቁም ነገሩ ባለጠጋ መሆን አይደለም። ባለጠግነትን የሚሸከም የተዘጋጀ ትከሻ አለን ወይ? ባለስልጣን መሆንም አይደለም። ያንን ስልጣን ማስተዳደር የሚችል የተዘጋጀ ጥበብ አለን ወይ? ስነ ልቦናችን ዝግጁ ነው ወይ? ምስጋናን መቀበል የምንችልበት፣ አድናቆትን መቀበል የምንችልበት መንገድ ለዚህ የተዘጋጀ ስነ ልቦና አለን ወይ? ወይንስ አስክሮ አንገዳግዶ ይደፋን ይሆን? አንዳንድ ሰው እኮ በአድናቆት ነው የሚሞተው ታውቃላችሁ። በአድናቂ ብዛት፣ በጋባዥ ብዛት፣ በመንቆለጳጰስ በሙገሳ ብዛት የሚሞቱ ሰዎች አሉ፣ መሸከም አቅቷቸው ማለት ነው። ስለዚህ ይህ ክፍል የሚናገረው ስለዛ እንደሆነ እንድናውቅ እፈልጋለሁ። ከቁጥር 24 እስከ 28 ጥቃቅን ነገር ግን ጠቢብ የሆኑ ፍጥረታትን ያሳየናል። ጉንዳኖች ይለናል። ጉንዳኖች ቅድመ ዝግጅት በማድረግ ይታወቃሉ። ሽኮኮች ጥብቅ መኖሪያን በማበጀት ይታወቃሉ። አንበጦች በህብረትና በስርዓት ይኖራሉ፣ ንጉሥ የላቸውም። ግን እንሽላሊት ለመግባት የማይደፈር ስፍራ ይገባሉ። አያችሁ፣ ጥበብ የትልቅነት፣ የቁጥር ብዛት፣ የግዙፍነት፣ የኃይል፣ የጥንካሬ ጉዳይ አይደለም። ጠቢብ ከመሆን የሚከለክለን አንዳች ነገር የለም። አንዳች ነገር የለም። ሴት ብንሆን፣ ጥቁር ብንሆን፣ ታናሽ ብንሆን፣ ወጣት ብንሆን ጠቢብ ከመሆን የሚከለክለን ነገር የለም። እነዚህ እንስሳት በጣም ጥቃቅን ናቸው፣ በጣም ደካሞች ናቸው፣ በጣም የተናቁ ናቸው፣ ግን ጠቢባን ናቸው። ጠቢብነት ከትልቅነት፣ ከእድሜ ባለጠግነት ወይንም ከግዙፍነት ወይንም ከጉልበታምነት የሚመነጭ ነገር አይደለም። ቁጥር 29 እስከ 31 የምናገኛቸው ደግሞ ያለመናወጥና የክብር ምሳሌዎችን ነው። በስፍራቸው የሚገኙ ያለመናወጥና የክብር ምሳሌዎች እናገኛቸዋለን። ከቁጥር 32 እስከ 33 ደግሞ በትዕቢት ወደ ጸብ ከመግባት በፊት ቆም ብሎ ውጤቱን ማሰብና ራስን መግዛት ይገባል ይለናል። አያችሁ፣ ከውጤት ብንጀምር ለጠብ ከመጋበዝ እንድናለን። ስታስቡት እኮ ከአንድ ሰው ጋር ብትጣሉ
ብታሸንፉትም ቢያሸንፋችሁም ሁለቱም ውጤቱ ጉዳት አለው። ውጤቱ ጉዳት አለው። ከአንድ ሰው ጋር ብትደባደቡ ማለት ብትፈነክቱት እስር ቤት ነው የምታድሩት፣ ቢፈነክታችሁ ሆስፒታል ነው የምታድሩት። ውጤቱን ካሰባችሁት እስር ቤትም ሆስፒታልም ሳይሆን ቤታችሁ፣ የሞቀው ቤታችሁ ገብታችሁ ታድራላችሁ ማለት ነው። በሰዓቱ ያለውን የሚሰማንን ነገር ሳይሆን እሺ ምንድነው ዋትስ the end መጨረሻ ላይ የሚሆነው ምንድነው? እኔ ብጎዳው እስር ቤት አድራለሁ፣ እሱ ቢጎዳኝ ደግሞ ሆስፒታል አድራለሁ። ስለዚህ ሁለቱም ደግሞ ፕሊዝድ የምትሆኑ አይመስለኝም። ሁለቱም አስደሳች ቦታ አይደለም ለማደር። ከውጤቱ ከጀመርን እንረጋጋለን፣ ለጠብ ከመጋበዝ እንድናለን። ምን እንማር ከዚህ ምዕራፍ? ህይወትን ለመረዳትም ሆነ እግዚአብሔርን ለማወቅ የእግዚአብሔር እርዳታ እንደሚያስፈልገን እንወቅ። አንደኛ ያለ እግዚአብሔር እርዳታ ምንም ነገር ማወቅ እንደማንችል እንደ አጉር ትሑታን እንሆን፣ ባዶ ሆነን እንቅር። ሁለተኛ የእግዚአብሔር ቃል ፍጹም ስለሆነ ሳንጨምር ሳንቀንስ ሙሉ ለሙሉ እንመነው፣ ሙሉ ለሙሉ እንቀበለው። የነጠረ ነው ቃሉ፣ ምንም እንከን የለበትም። ሶስተኛ ባለን ነገር የመርካትን ህይወት እንማር። ትምህርት ነው፣ እንለማመድ። ትምህርት ነው። ሰብስበን ስንጨርስ የምንደርስበት ስቴት አይደለም። ትምህርት ነው። ያለኝ ይበቃኛል ማለትን ተምሬያለሁ። አራተኛ ፍላጎታችንንና ስሜታችንን መግዛት እንለማመድ። ምዕራፍ 31 ይሄ ምዕራፍ እንግዲህ በሁለት ነው የሚከፈለው። አንደኛ ከቁጥር 1 እስከ 9 ድረስ ያለው ንጉስ ልሙኤል የተናገራቸው የእናቱ ምክሮች ናቸው፣ ግን ልሙኤል ነው የተናገረው። ሁለተኛው ደግሞ ከቁጥር 10 እስከ 31 ያለው መዝጊያው ክፍል ስለ ጠባየ መልካም ሚስት የሚናገረው ክፍል ነው ማለት ነው። ጥበብ ከዙፋን እስከ ትዳር የሚያስፈልግ ነገር እንደሆነ እናስተውላለን ማለት ነው። ከንጉሱ ከልሙኤል ጀምሮ ወደዛች ወደ መልካም ሚስት ሲወርድ ስናየው ከዙፋን እስከ ትዳር የጥበብን አስፈላጊነት እናያለን። ልሙኤል እንግዲህ ማን ነው ብዬ ለማወቅ ሙከራ አድርጌ ነበረ፣ ግን ልሙኤል የተጠቀሰው እዚህ ስፍራ ላይ ብቻ ነው። ምናልባትም የሰለሞን ሌላኛው ስሙ ነው ተብሎ ይታሰባል ልሙኤል እና ራሱን ሰለሞንን ይሆናል እናቱ እያናገረችው ያለችው ተብሎ ይታሰባል። የስሙ ትርጓሜ የእግዚአብሔር ማለት ነው። ልሙኤል ማለት የእግዚአብሔር ማለት ነው የስሙ ትርጓሜ። እና ቁጥር 1 ላይ እናቱ እሱን ያስተማረችበት የማሳ ንጉስ የልሙኤል ቃል ብሎ ይጀምራል። እናቱ እሱን ያስተማረችበት የማሳ ንጉስ የልሙኤል ቃል። አያችሁ፣ እናቱ ናት ያስተማረችው። የእግዚአብሔር ምክር ወዳጆቼ በምናምነውና በምንቀርበው ድምጽ በኩል ይመጣል። ብዙ ጊዜ እናቱ ከፍቅር ተነሳ እንደምታስተምረው ያውቃል። እሱን ለማጥቃት፣ እሱን ለመጉዳት፣ እሱን ለመጣል ከሆኑ ነገስታት ጋር ተሻርካ ምናምን እንደማትናገረው ያውቃል። ስለዚህ በሚያምነው ድምጽ በኩል ለልሙኤል የመጣለት ትምህርት ነው ይህ ትምህርት። ምክንያቱም ሰው መወደዱን እርግጠኛ ከሆነበት ስፍራ ምክርን ለመቀበል ልቡ ክፍት ነው። አንዳንድ ጊዜ ምክራችንን ሰዎች ለምን እንደማይቀበሉም ታውቃላችሁ? እንደምንወዳቸው እርግጠኛ ስላልሆኑ፣ ስለነሱ ምን ያህል ኬር እንደምናደርግ መጀመሪያ ስላላሳየናቸው። ስለዚህ ፍቅራችንን ከመምከራችን በፊት እንደምንወዳቸውና ስለነሱ ግድ እንደሚለን በተግባር ልናሳያቸውና ልናሳምናቸው ያስፈልጋል። እንደምንወዳቸው እርግጠኛ ከሆኑ ሰዎች ልባቸውን ከፍተው ምክርን ይሰማሉ። እዛ ከቁጥር 2 እስከ 3 ድረስ እንደዚህ ይላል። ልጄ ሆይ፣ የማህፀኔ ልጅ ሆይ፣ የስለቴ ልጅ ሆይ፣ ጉልበትህን በሴት አትጨርስ፣ ብርታትህንም ነገስታትን ለሚያጠፉ አታውል ይላል። ወዳጆቼ ስለ ዝሙት ኃጢአት ነው እዚህ ቦታ ላይ እየተናገረች ያለችው እናቱ። መልሶ እሱ ቢናገር የዝሙት ኃጢአት ጉልበት ከማሳጣት አልፎ ያዋርዳል። ጠቢብ ሰው ግን ራሱን ከዚህ ይጠብቃል። ጉልበትህን በሴት አትጨርስ፣ ብርታትህን ነገስታትን ለሚያጠፉ፣ አንድ ትርጉም ላይ ነገስታትን ለሚያዋርዱ አታውል ይላል። አታውል። ከዛ ከቁጥር 4 እስከ 7 ድረስ የወይን ጠጅ ስለመጠጣት የቀረበን ማስጠንቀቂያ ወይንም መመሪያ እናገኛለን። ከቁጥር 4 ጀምሮ እስከ 7 ድረስ ያለውን አንብበው። ልሙኤል ሆይ ነገስታት ይህን ማድረግ የለባቸውም። ነገስታት የወይን ጠጅ ሊጠጡ ገዢዎችም የሚያሰክር መጠጥ ሊያጎመጃቸው አይገባም፣ አለዚያ ጠጥተው የሕጉን ድንጋጌ ይረሳሉ።
የተጨቆኑትን ሁሉ መብት ይገፋሉ። ለሚጠፉት የሚያሰክር መጠጥ፣ በስቃይ ላሉት የወይን ጠጅ ስጧቸው። ጠጥተው ድህነታቸውን ይርሱ፣ ችግራቸውንም ከእንግዲህ አያስቡ ይላል። በአዲስ ትርጉም ደግሞ ላንብብላችሁ፣ ትንሽ የምናገርበት ክፍል ስለሆነ። አዲስ ትርጉም ላይ እንደዚህ ይላል፣ ልሙኤል ሆይ ነገስታት ወይን ጠጅ ይጠጡ ዘንድ መሳፍንትም ጠንካራ መጠጥን ለመጠጣት ይጓጉ ዘንድ ተገቢ አይደለም። ለምን? እነሱ ጠጥተው ሲሰክሩ ሕግን ይረሳሉ፣ የተቸገሩትንም ሰዎች መብት ችላ ይላሉ ይልና በሞት ጣር ላይ ለሚገኙትና በስቃይ ኑሮ ወይንና የሚያሰክርን መጠጥ ስጧቸው፣ እነርሱ ድህነታቸውንና ስቃያቸውን እንዲረሱ ይጠጡ። ትኩረት ይሄኛው ነው። በሞት ጣር ላይ ለሚገኙትና በስቃይ ኑሮ ወይንና የሚያሰክር መጠጥ ስጧቸው፣ እነሱ ድህነታቸውንና ስቃያቸውን እንዲረሱ ይጠጡ ይላል። ለምንድን ነው እዚህ ላይ ትኩረት ማድረግ የፈለኩት? ሁለት ግሩፖችን ያስቀምጠልኝ። ነገስታትና መሳፍንት የወይን ጠጅ እንዳይጠጡ እንዲያውም እንዳይጓጉ አለን። ከዛስ በሞት ጣር ላይ ያሉና በስቃይ ኑሮ የሚገኙ እነሱ ይጠጡዋል። ይህን ጥቅስ የሚጠቅሱ ሰዎችን ብዙ ጊዜ ሰምታችኋል አይደለ? በቀደምም አንስቼዋለሁ። ዋናው ጥያቄ አሁን እዚህ ጋር እኛ ከየትኛው ቡድን ነን ነው። ከየትኛው ቡድን ነን? ሁለት ቡድን አለ። ነገስታትና መሳፍንት አሉ። ከዛ ደግሞ በሞት ጣር ላይ ያሉና በስቃይ ኑሮ የሚገኙ አሉ። ከየትኛው ቡድን ነን? ራዕይ ምዕራፍ 1 ቁጥር 6 ላይ የእግዚአብሔር ቃል እንደዚህ ይላል፣ አምላኩንና አባቱን እንድናገለግልም መንግስትና ካህናት ላደረገን ለእርሱ ክብርና ኃይል ከዘላለም እስከ ዘላለም ይሁን። ኪንግስ ኤንድ ፕሪስትስ፣ ነገስታትና ካህናት ላደረገን ለእርሱ ከዘላለም እስከ ዘላለም ይሁንልን። ነገስታትና መሳፍንት የወይን ጠጅ እንዳይጠጡ እንዲያውም እንዳይጓጉ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 20። ስለዚህ እኛ የክርስቶስ እንደራሴዎች ነን። እግዚአብሔር በእኛ አማካኝነት ጥሪውን ያቀርባል። እኛም ከእግዚአብሔር ጋር ታረቁ ብለን በክርስቶስ እንለምናቸዋለን። ነገስታት ነን፣ ካህናት ነን፣ እንደራሴዎች ነን። ደግሞ የማስታረቅን ቃል በእኛ ያኖረብን የማስታረቅ ኃላፊነት የተሰጠን ስራ ያለብን ሰዎች ነን። ስለዚህ ኃላፊነት ያለባቸው ሰዎች ነቅተው በጥንቃቄ ኃላፊነታቸውን ለመወጣት አእምሮን ከሚያደነዝዝ ከየትኛውም ነገር መራቅ አለባቸው። እኔና እናንተ ማለት ነው መራቅ አለባቸው። ኤፌሶን ምዕራፍ 5 ከ16 እስከ 18 ድረስ እንደዚህ ይላል፣ ቀኖቹ ክፉዎች ናቸውና ዘመኑን ዋጁ። በክፉ ቀን ነው የምትኖሩት፣ ዘመኑን ዋጁ። ስለዚህ ዘመን እንዴት እንደሚዋጅ ደግሞ ልንገራችሁ። የጌታ ፈቃድ ምን እንደሆነ አስተውሉ እንጂ ሞኞች አትሆኑ። ሞኝ ላለመሆን ደግሞ ምን ማድረግ እንዳለባችሁ ልንገራችሁ። መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ። የወይን ጠጅ ምን ያደርጋል? ሞኝ ያደርጋል። በመንፈስ መሞላትስ ምን ያደርጋል? ጠቢብ ያደርጋል። በዚህ ክፉ ዘመን ላይ ቀኖቹ ክፉዎች ሆነው ሳሉ ዘመኑን መዋጀት እንድንችል የጌታ ፈቃድ ምን እንደሆነ ማስተዋል እንድንችል ሞኝ የሚያደርግ ነገር ሳይሆን የሚያስፈልገን አስተዋይ የሚያደርግ ጠቢብ የሚያደርግ የእግዚአብሔር መንፈስ ነው የሚያስፈልገን። ኃላፊነት አለብን፣ ስራ አለብን። በክፉ ቀን ላይ ነው የምንኖረው። ዘመኑን መዋጀት፣ የጌታን ፈቃድ ማስተዋል፣ ሰዎችን ከእግዚአብሔር ጋር ታረቁ ብለን የመለመን የእንደራሴነት ኃላፊነት አለብን። ስለዚህ የሚያስፈልገን የሚያጃጅለን ነገር አይደለም፣ አስተዋይ የሚያደርገን ነገር ነው የሚያስፈልገን። አለርት የሚያደርገን ነገር ነው የሚያስፈልገን። የሚያነቃን ነገር ነው የሚያስፈልገን። ከዛስ በሞት ጣር ለሚገኙት ለነሱ ደግሞ ስጧቸው ይላል። በሞት ጣር ለሚገኙ የሚለው በነገራችን ላይ ድሃ ድህነቱን ይረሳ ዘንድ የሚለው የቀድሞ ትርጉም በሞት ጣር ለሚገኙት ነው የሚለው። እንደ ማደንዘዣ አምፕሊፋይድ ላይ ሄዳችሁ ልታነቡት ትችላላችሁ። አዘ ሜዲሲን ነው ይሰጣቸው የተባለው። አዘ ሜዲሲን እንደ ማደንዘዣ የሆናቸው ዘንድ ነው እንጂ እንደ መዝናኛ የሆናቸው ዘንድ አይደለም የሚሰጣቸው። ለድሆች እንደ መዝናኛ አይደለም። ድሆች የተባሉትም እዚህ ቦታ ላይ የገንዘብ ድሆችን አይደለም። በሞት ጣር ለሚገኙ በስቃይ ኑሮ ለሚገኙ ለነሱ ስቃያቸውን ይረሱ ዘንድ። እንዴት ነው አሁን ብድግ ብለን እኛ ጤነኛ ሰዎች ሞርፊን ምናምን እንወስዳለን እንዴ? አንወስድም አይደለም። ግን በጣም በጠና በማይፈወስ እና ለሞት በሚያደርስ በሽታ የታመመ ሰው
እንደ ስቴጅ 4 አይነት ካንሰር ለታመመ ሰው ከባድ የሆነ ማደንዘዣ፣ ከባድ የሆነ ማስታገሻ ይሰጠዋል። ምንም እንኳን ጤናውን የሚጎዳ ቢሆን ግን ከሚያልፍበት ስቃይ አይብስምና ያን ስቃይ ፊል እንዳያደርገው ያ ማስታገሻ፣ ያ ኃይለኛ ማስታገሻ፣ ጤናን የሚጎዳ ማስታገሻ ይሰጠዋል። ራሴን አመመኝ ተብሎ እሱ ማስታገሻ ይወሰዳል እንዴ? አይወሰድም አይደለም። በሞት ጣር ለሚገኙ በድሮ ዘመን ለሞት ለቀረበ እንደማይተርፍ ለተረጋገጠ ሰው ሞቱን በማሰብ እንዳይጨነቅ ፔኑን ፊል እንዳያደርግ ጠንካራ መጠጥ መስጠት የተለመደ ነገር ነበረ። በዚህ ኮንቴክስት ነው ይሄ ክፍል የተጻፈው። ካስታወሳችሁ ማቴዎስ ወንጌል ምዕራፍ 27 ቁጥር 48 ላይ ጌታ በመስቀል ላይ ሆኖ ሳለ በቃ እንደማይተርፍ የታወቀ ነው፣ ምህረት እንደማይደረግለት የታወቀ ነው። ስለዚህ ወዲያውም ይላል ከእነርሱ አንዱ ሮጦ ሰፍነግ በመውሰድ የኮመጠጠ ወይን ጠጅ፣ ብርቱ የሆነ በጣም የፈላ የወይን ጠጅ ማለት ነው፣ ውስጥ ነከረው። ሰፍነጉንም በሸንበቆ ዘንግ ጫፍ ላይ በማድረግ እንዲጠጣው ለኢየሱስ አቀረበለት። የተለመደ ነገር ስለሆነ ነው። መስቀል ላይ ላለ ሰው በቃ በጣም ከባድ ጣር ውስጥ ስለሆነ፣ ከባድ ስቃይ ውስጥ ስለሆነ ስቃዩን ፊል እንዳያደርገው እንዲደነዝዝ በጣም የኮመጠጠ የወይን ጠጅ በሰፍነግ ነከረና ሰጠው እንዲጠጣው ይላል። ድህነቱን ይርሳ የሚለው የገንዘቡን እጥረት ሳይሆን ለሞት የማይደርስ የማይፈወስ ስቃይ እሱን ይርሳ ለማለት ነው። መልሼላችሁ ከሆነ እንግዲህ እናንተ ነገሩ ልጠጣ ብላችሁ የምትከራከሩም አይደላችሁ። እንደው ለሌላ ሰው እንደዛ ሚል ሰው ካለ እንድትመልሱ ነው። ከቁጥር 8 እስከ 9 ለተጠቁና ረዳት ለሌላቸው ደግሞ ፍረድላቸው ይላል። ይሄንን በጣም በተደጋጋሚ ስላየነው አልሄድበትም። ከቁጥር 10 እስከ 31 የምዕራፉን ሁለተኛ ክፍል ደግሞ ልባምን ሴት ማን ያገኛታል ብሎ ይጀምራል። ልባምን ሴት ማን ያገኛታል? ምዕራፉ ሲጀምር እንዳየነው እንግዲህ የዚህ መልእክት ተቀባይ ሴት አይደለችም። በነገራችን ላይ ይህ ክፍል ለሴት እንደተጻፈ የሚያስቡ ሰዎች አሉ። አይደለም። መጀመሪያ የምንጀምረው እሱን ኮሬክት ከማድረግ ነው። ዛሬ ለሴት አይደለም የተጻፈው፣ ለልሙኤል ነው። ተቀባዩ ልሙኤል የተባለ ንጉስ ነው። ለወንድ ነው የተጻፈው። እናቱ ልሙኤልን ነው እያናገረችው ያለችው። ልሙኤል ትጠይቀዋለች። ልሙኤልን እናቱ ማን ያገኛታል ብላ ትጠይቀዋለች። መልስ መስጠት ያለበት ልሙኤል ነው። ማን ያገኛታል? ከዛ በኋላ የልባምን ሴት ዲስክሪፕሽን ከታች ታስቀምጣለች። መጀመሪያ ግን ማን ያገኛታል ብላ የምትጠይቀው ልሙኤልን ነው። ለልሙኤል የተጻፈ ነው ይሄ ደብዳቤ። ማን ያገኛታል? የልሙኤል እናት ከቁጥር 1 እስከ 9 ላይ እንዳየናት አስቀድማ ልጇን ትመክረዋለች። አስቀድማ ልጇን ታዘጋጀዋለች። እንደዚህ ማድረግ የለብህም፣ እንደዚህ ማድረግ አለብህ፣ ይሄንን መተው አለብህ፣ ከዚህ መራቅ አለብህ፣ ከዚህ መሸሽ አለብህ፣ ለዚህ መጎምጀት የለብህም ትለውና ልባምን ሴት ማን ያገኛታል? ካዘጋጀችው በኋላ ማን ያገኛታል? ከቁጥር 1 እስከ 9 የተመከረውን ምክር የተገበረ ያገኛታል። የተዘጋጀ ያገኛታል። አሁን ልባም ሴት ማለት እንደዚህ ናት እንደምነክ ሳይሆን ልሙኤል የሚያስፈልገው ልባምን ሴት ለማግኘት እኔ ምንድን ነው ማድረግ ያለብኝ? ልባምን ሴት ለማድረግ እኔ እንዴት ነው መዘጋጀት ያለብኝ የሚለው ላይ ነው ልሙኤል ትኩረት ማድረግ ያለበት። ዲስክሪፕሽኑ የእሱ አይደለም። ዲስክሪፕሽኑ የሴትዮዋ ነው። የእሱ ከቁጥር 1 እስከ 9 ድረስ የተጻፈው ነው። ማን ያገኛታል? የተመከረውን የሚያደርግ። ማን ያገኛታል? የተዘጋጀ ያገኛታል። ማን ያገኛታል? ምሳሌ ምዕራፍ 12 ቁጥር 14 ላይ ሰው ከከንፈሩ ፍሬ የተነሳ በጎ ነገር ይሞላል ይልና እንደ እጁ ስራም ተገቢውን ዋጋ ያገኛል ይላል። እንደ እጁ ስራም ተገቢውን ዋጋ ያገኛል። አዲስ ትርጉም ላንብብላችሁ። አዲስ ትርጉም እንደዚህ ይላል፣ የምታገኘው በረከት የመልካም ንግግርህና ስራህ ውጤት ነው። በዚህ አይነት ተገቢ ዋጋህን ታገኛለህ። ልባምን ሴት ጠዋትና ማታ እኔ ልባም ሴት ነው ማገባው፣ እኔ ልባም ሴት ካልሆነ በስተቀር አላገባም፣ በቃ እኔ ልባም ሴት የኔ ናት ምናምን በማለት አይደለም የምትገኘው። የምታገኘው በረከት የመልካም ንግግርህና የስራ ውጤት ነው። በዚህ አይነት ተገቢ ዋጋህን ታገኛለህ ይላል። ተገቢ ዋጋህን ታገኛለህ። አያችሁ፣
መልካም ንግግር የሚለው እዚህ ቦታ ላይ እውነትን የሚናገር የሚል አቻ ፍቺ ነው ያለው። እንግሊዘኛውን ሄዳችሁ ብታዩት እውነትን የሚናገር ከዛ ደግሞ መልካምን የሚያደርግ የሚል ሐሳብ ነው ያለው። ስለዚህ እውነትን የሚናገርና መልካምን የሚያደርግ በረከትን ይቀበላል። ሚስት ደግሞ የእግዚአብሔር በረከት ናት። እንደምታውቁት ሚስትን የሚያገኝ መልካም ነገር ያገኛል፣ ከእግዚአብሔርም ዘንድ ሞገስን ይቀበላል ስለሚል ማለት ነው። ቤትና ባለጠግነት ከአባቶች ዘንድ ይወረሳሉ፣ አስተዋይ ሚስት ግን ከእግዚአብሔር ዘንድ ናት ስለሚል፣ ስለዚህ እግዚአብሔር እንዲህ አይነቷን ሚስት ለማን ይሰጣታል ነው። አሁን ወደ ዲስክሪፕሽኑ ከመግባታችን በፊት ልባምን ሴት ማን ያገኛታል የሚለውን ጥያቄ መልሰን ማለፍ ስላለብን ልባምን ሴት ማን ያገኛታል? ከቁጥር 1 እስከ 9 ድረስ የተመከረውን የሚተገብር ያገኛታል። ልባምን ሴት ማን ያገኛታል? የተዘጋጀ ያገኛታል። እግዚአብሔር ለማን ይሰጣታል? ይችል ልባም ሴት ለተዘጋጀ ይሰጣታል። እግዚአብሔር እኮ ያንተ ብቻ አይደለም የሷም አባት ነው። ያችን የተዘጋጀ ሴት ለማንም ይሰጣት? ለተዘጋጀ ነው። ለተዘጋጀ ይሰጣታል። ደግሞስ ልባምን ሴት ለማን ይሰጣታል? ዋጋዋን ለሚረዳ ለሚያመሰግናት ይሰጣታል። ዋጋዋን ለሚረዳ በኋላ ላይ ይሄ ሰው ልባምን ሴት ያገኛት ሰው አይታችሁ ከሆነ ያመሰግናታል ይላታል። ያመሰግናታል ተነስቶ ቫሊዩ ለሚያደርጋት ለሷ ይሰጣታል እንጂ በጣም እኮ ትሬትኒንግ ነው ባህሪዋ። በነገራችን ላይ በደንብ ኦነስት ሆናችሁ ወንድሞች በዝርዝር ስታነቡት በጣም የምትገርም ሰክሰስፉል ቢዝነስ ውመን ናት። በጣም ፕላነር ናት። በጣም ሰክሰስፉል ናት። በጣም ትጉህ ናት። በጣም አስተዋይ ናት። አሄድ ኦፍ ታይም ነው ነገሮችን ሁሉ አስተውላ የምታደርገው። በዚህ ዘመን ብታመጡት ዴፊኔሽኑ በጣም 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 ትሬትኒንግ ነው። ያቺን ሴት ቫሊዩ ነው የሚያደርጋት ወይንስ ይቀናባት ይሆን? ይህችን ሴት ለማግባት ያልተዘጋጀ ሰው እኮ ቢያገባት እንደውም በቃ ትሬትንድ ነው የሚሆነው። መቅናት ነው የሚጀምረው። በሷ ሰክሰስ ኢንቲሚዴትድ ነው የሚሆነው። የበታችነት ስሜት ሊሰማው ይችላል። ይሄ ሰው ግን ተነስቶ ያመሰግናታል ይላል። በበር በተቀመጠ ጊዜ በሷ የታወቀ ተነስቶ ያመሰግናታል። ብዙ መልካም ነገር ያደረጉ ሴቶች አሉ፣ አንቺ ግን ትበልጫለሽ ይላታል ይላል። ስለዚህ ዋጋዋን የሚያውቅና የሚያመሰግናት ያገኛታል። ዋጋዋስ ከቀይ ዕንቁ ይልቃል ይላል። ከቀይ ዕንቁ ይልቃል። እንዴት ነው? የቀይ ዕንቁ ያህል ነው ዋጋዋ አይደለም የሚለው፣ ከቀይ ዕንቁ ይልቃል። ቀይ ዕንቁ እንኳን በየሜዳው ያለ ዋጋ የሚገኝ ነገር አይደለም አይደለም። ቀይ ዕንቁ የሚፈልግ ሰው የሚገኝበት ቦታ መሄድ አለበት፣ የሚጠየቀውን ዋጋ መክፈል አለበት። ልባም ሴት ግን ከቀይ ዕንቁ እንኳን ትበልጣለች ይላል። ለምን ትበልጣለች ተባለ? ቀይ ዕንቁ ብዙ ገንዘብ ያለው ሰው ያገኘዋል። ልባምን ሴት ግን እንደዛ አይደለም። ብዙ ገንዘብ ስላለው ሰው አያገኛትም። ስለዚህ ልባም ሴት ከቀይ ዕንቁ ትበልጣለች። በገንዘብ ብዛት አትገኝም። ቀይ ዕንቁ የሚያብረቀርቅ ውበቱን አይተው ይመርጡታል። ልባምን ሴት ግን የውስጥ ውበቷን ማየት የሚችል ለውስጥ ውበት ዋጋ የሚሰጥ ይመርጣታል። በነገራችን ላይ ምሳሌ 31 ላይ ያለችው ሴት ቆንጆ አይደለች። ውበት ከንቱ ነው፣ ደም ግባት ሐሰት ነው፣ እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች የሚለው ነገር የሚያመላክተን በሰው አቆጣጠር ፊዚካሊ ቆንጆ የምትባል እንዳልነበረች ነው። ስለዚህ ቀይን ዕንቁ የሚያብረቀርቅ ውበቱን አይተው ነው ሰዎች የሚመርጡት። ልባምን ሴት ግን የውስጥ ውበት ማየት የሚችሉ ናቸው የሚመርጧት። ስለዚህ ከቀይ ዕንቁ ትበልጣለች። ልሙኤል ንጉሥ ነው። ቀይ ዕንቁ መግዛት ይችላል። ልባምን ሴት ግን መግዛት አይችልም። ማንኛውንም ሴት መግዛት ይችላል። ልባምን ሴት ግን ከቀይ ዕንቁ ትልቃለች፣ መግዛት አይችልም። ከቀይ ዕንቁ ትበልጣለች ያስባላት ይህችን ሴት የተገኘችበት ቤተሰብ አይደለም፣ ወይንም ያገባችው ባል አይደለም። ታላቅነት፣ ልባምነት በመወለድም በጋብቻም የሚገኝ ነገር አይደለም። ሜልኮልን ካስታወሳችኋት በጣም እኮ በቃ ለክብር የሚያበቃ ለታላቅነት የሚያበቃ አትሞስፌር ውስጥ ናት ያለችው። የንጉሥ ልጅ ናት። ከዛ ስትወጣ ደግሞ ንጉሥ ነው ያገባችው። ግን ስለ ሜልኮል ምንድን ነው የምናውቀው? ዳዊት ሲያመልክ ስትተርበው ነው የምናውቀው፣ ስታላግጥበት ነው የምናውቀው። ተረግማ ሳትወልድ እንደሞተች ነው። ይሄን ነው በቃ ስለ ሜልኮል። ዛሬ ድረስ እንደው መዝሙር ላይ አምልኮ ላይ ከገባች ራሱ በኔጌቲቭ ነው የምትገባው። የንጉሥ ልጅ ናት፣ የንጉሥ ሚስት ናት።
አቢጊያን ግን ተመልከቷት እስኪ። የዛ የሰነፍ የማን ልጅ እንደሆነች አይታወቅም። የዛ የሰነፍ የናባል ሚስት ናት። የባሏ ስንፍና እሷን ባለ ታላቅ አይምሮ ከመባል አልገደባትም። አያችሁ፣ ታላቅነት በመወለድም በማግባትም ኢቭን በመውለድ የምንፈልገው ነገር አይደለም። ከቤተሰባችን ከባላችን ወይንም ደግሞ ከልጆቻችን ልናገኘው የምንፈልገው ነገር አይደለም። ታላቅነት ከውስጥ የሚወጣ ቨርቹ ነው። ከራሷ ነው የወጣው ታላቅነቷ። ይቺ ሴት ፎርዛት ማተር ባሏ ከሷ የተነሳ የታወቀ ይሆናል ይላል። በሸንጎ በተቀመጠ ጊዜ የእንትና ባል እኮ ነው ብለው ያከብሩታል ከሷ የተነሳ። ይህች ልባም ሴት ታላቅነቷን ከራሷን ያገኘችው ከውስጧን የወጣው። ዳዊት ያላት ከጥፋት የመለሰኝ አእምሮሽ የተባረከ ነው ያላት። አቢጊያ መልካም ነበረች እኮ፣ ግን በውበቷ አማላ አይደለም ከጥፋት የመለሰችው ዳዊትን። አይገርማችሁ? ከጥፋት የመለሰኝ የሚያማልለው መልክሽ የተባረከ ይሆን አይደለም ያላት። ከጥፋት የመለሰኝ አእምሮሽ የተባረከ ነው አላት። ቁንጅናዋን ተጠቅማ አይደለም የመለሰችው፣ አእምሮዋን ተጠቅማ የተባረከ ነው አእምሮሽ። የዚች ልባም ሴት ባህሪዎቿ ምን ይመስላሉ? 7 ባህሪያት አሏት። 8ኛው ግን የሁሉም መሰረትና መጠቅለያ ነው። ቶሎ ለመናገር ሞክራለሁ። አንደኛ ታማኝነት። ባሏ ይተማመንባታል ይላል። ታማኝነት የሚገነባውም የሚፈርሰውም ቀስ በቀስ ነው። ታማኝነት የሚጀምረው ከራስ ነው። መጀመሪያ ለራሷ ታማኝ ስለሆነች ከዛ ለባሏ ታማኝ ትሆናለች፣ ለእግዚአብሔር ታማኝ ትሆናለች። ለራሱ ያልታመነ ሰው ለባሉ ወይም ደግሞ ለሚስቱ ወይም ለእግዚአብሔርም መታመን አይችልም። ስለዚህ ሴት ታማኝነት የራሷ ነው፣ በቃ ካራክተሯ ነው ታማኝነት። ባሏ ይተማመንባታል። ሁለተኛ ትዕግስት ያላት ደግሞ ሌላው ባህሪ ትዕግስት። በስሜት ሳይሆን በማስተዋል ትወስናለች። ሴትነቷ በስሜታዊነት እንድትታወቅ አላደረጋትም። በታጋሽነት በአስተዋይነት የምትታወቅ ሴት ነበረች። ሶስተኛ ትጋት። ደስ አትልም? ትጋት አላት። ማለዳውን ትቀድመዋለች። ማለዳዋ የሚጀምረው ከጠዋቱ 4 ሰዓት ላይ አይደለም። ማልዳ ትነሳለች። የቤቷን ሰዎች በደህና ትመለከታለች። ቢዝነሷን ታያለች። ከብቶቿን ትመለከታለች። እርሻዋን በደህና ታያለች። ማለዳውን ትቀድመዋለች። ትጋት አላት። ትጋቷ ደግሞ it's not just being busy፣ ባተሌነት አይደለም። ቢዚ ትክክለኛ ትርጉሙ ታውቃላችሁ፣ ባተሌ ማለት ነው። ቢዚ ነኝ ስንል ባተሌ ነኝ እያለን ነው። ባተሌ አይደለችም። ዝም በብላ በቃ በዛ በቃ ጊዜ የላትም ግን ምንም አትሰራ የምትባል ሴት አይደለችም። ብዙ እህቶች በእንደዚህ አይነት ነገር ሲጠመዱ፣ ያው እኔ የሚያውቁኝ በቅርበት የሚያውቁኝ በጣም በዚህ ነገር በጣም እጨቀጭቃቸዋለሁ። ቢዚ ናቸው ግን የሆነ የሚመዘን የሆነ የሚቆጠር አቺቭ የሚደረግ ነገር የለም። ምንድነው ቢዚ ያደረጋቸው? የሻወር ብዛት፣ ቤቢ ሻወር፣ ብራይዳል ሻወር፣ ምናምን ሻወር በየቦታው። ይቺ ሴት she's not just busy፣ ፕሮዳክቲቭ ናት፣ ፕላነር ናት። ታቅዳለች፣ ታደርጋለች፣ ማለዳውን ትቀድመዋለች፣ ቀኗን አስቀድማ ትሰራለች። she's not just busy፣ ፕሮዳክቲቭ ናት። ሌላስ ለጋስነት። ቁጥር 20 ላይ ደስ ይለኛል ቃሉ። እጇን ወደ ድሃ ትዘረጋለች፣ ወደ ችግረኛም እጇን ትሰዳለች። ኢንቴንሽናሊ እጇን ወደ ድሃ ትዘረጋለች ይላል። ካስታወሳችኋት የሰራፕታዋ ሴት ለራሷና ለልጇ ብቻ በልተው የሚሞቱት ነገር እንዳላት ለኤልያስ ነግራው ነበር። ኤልያስ ግን ከዛ ሐሳብ አስወጣት። ምን አለሽ ሲላት ጥቂት ዱቄትና ጥቂት ዘይት ነው ያለኝ፣ አሁን እንጨት የምለቅመው እኔና ልጄ በልተነው እንድንሞት ነው አለች። አይ አትሞቱም ማለት መጀመሪያ እንጎቻ አድርጊና ለእኔ አምጪልኝ አላት። ለራሷና ለልጇ ከማሰብ ወጣ፣ ለሁለቱ ብቻ ከማሰብ ወጣ። ኤልያስን መመገቧ፣ እጇን ወደ ኤልያስ መዘርጋቷ
ዝናብ እስኪዘንብ ድረስ የተአምራት ተካፋይ መሆኗ ብቻ አይደለም የሚገርመው፣ አዲስ ኪዳን ላይ እስክትጠቀስ ድረስ ጌታ ኢየሱስ ክርስቶስ ስሟን አንስቶ አዲስ ኪዳን ላይ ኤልያስ ብዙ መበለቶች ነበሩ በዛ ዘመን፣ በሰራብታ ካለች ከዚያች መበለት ቤት በቀር ወደ ሌላ ሴት ቤት አልገባም ነበረ ተብላ አዲስ ኪዳን ላይ እስክትጠቀስ ድረስ ደርሳለች ማለት ነው። ለጋስነት። አምስተኛ ምንድነው ባህሪዋ? ብርታት፣ ከሬጀስ ናት። አይገርማችሁም? ከሬጀስ ናት። ይሄ ዝም ብሎ በቃ እንደው በትንሹ በትልቁ የሚያለቃቅስ በቃ እኔ ምንም አይሆንልኝም፣ የኔ ነገር ድሮም እንደዚሁ ነው፣ በቃ እኔ ጌታ አይወደኝም፣ ሰውም አይወደኝም ምናምን የምትል ሳትሆን ከሬጀስ ናት። ሰው መጥቶ እስኪያበረታታት ኢንከሬጅ እስኪያረጋት ድረስ አትጠብቅም። ራሷ ከሬጀስ ናት። ይቺ ሴት ብርታትን ታጥቃለች ይላል። ከውጭ አይደለም የምትጠብቀው የሚያበረታታት ነገር፣ ከውስጧ ነው ብርታቷ የሚወጣ። ካስታውሳችሁ ዳዊትን በእግዚአብሔር በአምላኩ ልቡን አበረታ ይላል ሳሙኤል መጽሐፍ ላይ ስናጠና። ራሱ ዳዊት ከውጭ የሚያበረታታ ምንም ነገር በሌለበት ሰዓት በዙሪያው ያሉት የራሱ ሰዎች ሊወግሩት፣ ሚስቱ ተወስዳበት፣ ሚስቶቹ ተወስደዋል፣ ልጆቹ ተወስደዋል፣ ንብረቱ ተዘርፈዋል። ልክ እንደነሱ እሱም ተጎድቷል እኮ። ከዛ መጎዳቱ ሳያንሰው ደግሞ ሊወግሩት ጥርሳቸውን እያንቀጫቀጩ ድንጋይ ይዘው ሲከቡት፣ ዳዊት ግን ይላል በእግዚአብሔር በአምላኩ ልቡን አበረታ። ይቺ ሴት ከሬጀስ ናት። በዙሪያዋ ምንም የሚያበረታታ ነገር ባይኖርም፣ እህቶቼ ካልቸር ላይ ያበረታታችሁ ይችላል። ናት ኦንሊ የሀገር ካልቸር፣ የቤተ ክርስቲያን ካልቸር ላይ ያበረታታችሁ ይችላል። አስተዳደግ ላያበረታታችሁ ይችላል። ቤተሰብ ላያበረታታችሁ ይችላል። ወንዶች ላያበረታታችሁ ይችላሉ። ሴቶች ላያበረታታችሁ ይችላሉ። እኔ አሁን ብዙ ጊዜ የሚገርማችሁ ነገር ኔጌቲቭ ኮሜንት እንደ ሴት ለምን ትሰብካለች ምናምን ነገር የሚል ከወንዶች ይልቅ ሴቶች እንደዛ ሲጽፉልኝ በጣም በመደነቅ ያለሁ ዲስከሬጅ ሊያደርጉኝ ሲሞክሩ ማለት ነው። ሴቶች እንኳን ላያበረታታችሁ ይችላሉ። ብርታታችሁን ከራሳችሁ ከልባችሁ ካለው ከመንፈስ ቅዱስ እየቀዳችሁ እንድትበረቱ ግን አበረታታችኋለሁ። ዛሬ ብርታትና ከበሬታ ልብሷ ነው ይላል። በቃ you can't do anything about it። ያቺን ሴት ዲስከሬጅ ማድረግ በጣም ከባድ፣ ያቺን ሴት ከመስመር ማስወጣት፣ እሷን ማስለቀስ፣ እሷን አንገት ማስደፋት በጣም ከባድ ነገር ነው። ኢትስ ኦልሞስት ኢምፖሲብል። ምክንያቱስ ብርታትና ከበሬታ ከውጭ የምትቀበለው ነገር ሳይሆን ልብሷ ነው። በቃ ልብሷ ነው። ከዛ ውጪ ልታዩት አትችሉ። ልብሷን በኋላም ዘመን ላይ ትስቃለች። ከዛ ደግሞ ስድስተኛው መገለጫዋ ጥበብ ነው። የምትናገረው ጥበብና ምክር አላት። በቃ she has something to say አላት። ጥበብ አላት፣ ምክር የምትናገረው ነገር አላት። አፏን በጥበብ ትከፍታለች ይላል። በስሜት ሳይሆን፣ በስድብ ሳይሆን፣ በብሽሽቅ ሳይሆን፣ በቀልድ በቧልት ሳይሆን አፏን በጥበብ ትከፍታለች። የርህራሄም ሕግ በምላሷ አለ። ከየት አመጣች? ትላንትና ምን ብለናል? ለመማር የተዘጋጀ ጆሮ በሌለበት ለመናገር የተባ አንደበት ሊኖር አይችልም ብለናል። ይህች ሴት አፏ ሲከፈት የሚወጣው ጥበብ የሚያሳየን የምትሰማ፣ የምትገበይ፣ ለመማር የተዘጋጀ ጆሮ ያላት እንደሆነች ነው። የተማሪ ጆሮ ስላላት አፏን ስትከፍት ጥበብ አላት። አፏን ስትከፍት ምክር አላት። እስኪ እሷ ጋር ልደውል ይባላል። እስኪ እሷ ተምከረኝ ይባላል። ምን ትያለሽ በዚህ ጉዳይ ትባላለች። ምክንያቱም አስቀድማ ሰምታለች፣ አስቀድማ ተዘጋጅታለች። የሚማር ጆሮ አላት። ጌታ እንደዚህ ያለ ማቴዎስ ወንጌል ምዕራፍ 12 ቁጥር 35 ላይ መልካም ሰው ከልቡ መልካም መዝገብ መልካም ነገር ያወጣል፣ ክፉ ሰውም ከክፉ መዝገብ ክፉ ነገር ያወጣል። ትሬዠር ያላደረግነው ነገር አይወጣም። በነገራችን ላይ ልባችን ውስጥ ያለው ነገር፣ የቃረምነው ነገር፣ አብዝተን የምናስገባው ነገር ከዛ አንጻር ነው የምንመክረው፣ ከዛ አንጻር ነው የምንናገረው፣ ከዛ አንጻር ነው ነገሮችን ኢቫሉዌት የምናደርገው፣ ከዛ አንጻር ነው። የልባችን መዝገብ ውስጥ ምን አለ ነው ጥያቄው። ፍርዳችን የሚያሳየው፣ ምክራችን የሚያሳየው መዝገባችን ውስጥ ልባችን ውስጥ ትሬዠር ያደረግነውን ነገር ነው፣ ያከማቸነውን ነገር ነው የሚያሳየው። ያልተቀባ ነው ሽቶ አይሸትማ።
ያልሰማነውን መናገር አንችልም። ያልተማርነውን ማስተማር አንችልም። ጥሩ ተማሪ ነው ጥሩ አስተማሪ መሆን የሚችለው። ጥሩ ተከታይ ነው ጥሩ መሪ መሆን የሚችለው። ይቺ ሴት አንደበቷን ስትከፍት ጥበብ፣ አንደበቷን ስትከፍት ምክር ያላት ለምንድን ነው ከተባለ እሷ ራሷ ጥበብና ምክርን የምትሰማ ሴት ስለሆነች። ብዙ ጊዜ ለኳይሮች እላቸዋለሁ፣ ረቁ ብትኖር ታስታውሳለች። አደባባይ ላይ በድንገት የሆነ ቦታ ወይ ግብዣ ቦታ ምናምን ሄዳችሁ በድንገት እንዴ ሽቶ ምናምን ብላችሁ ሰርፕራይዝ አትሆኑ። እቤት ካልተቀባችሁት ልክ አደባባይ ስትደርሱ ሰርፕራይዝ የሚያደርጋችሁ ሽቶ የለም። ካልሰማችሁ ካልተማራችሁ አንደበታችሁን ስትከፍቱ የሚወጣ ጥበብ የሚወጣ ምክር የለም። ሰሚዎች ከሆነን ግን የምንመከር ከሆነ ግን ጥበብን የምንወድ ከሆነ ግን አንደበቷን በጥበብ ትከፍታለች። የርህራሄ ሕግ በምላሷ አለ። አሉባልታ አይደለም ምላሷ ላይ ያለው፣ ምክንያቱም የምትሰማው እሱን አይደለም። ሰባተኛ መልካም እናት ናት። መልካም እናት እዚህ ላይ ትንሽ ለየት አድርጌ መናገር እፈልጋለሁ። እናትነት በስጋ ልጆችን የመውለድና ያለመውለድ ጉዳይ ብቻ አይደለም። እናትነት ለሁሉም ሴት ከእግዚአብሔር የተሰጠ መንፈሳዊ ስጦታ ነው። ለሁላችን የተሰጠ መንፈሳዊ ስጦታ ነው። እናትነት ኢትስ ናት ጀስት ልጅን በስጋ መውለድ። እናትነት የማብዛት ጸጋ ነው። እናትነት የማብቃት ጸጋ ነው። እናትነት የመንከባከብ ጸጋ ነው። እናትነት የማጽናናት ህይወትን የማስቀጠል ስጦታ ነው እናትነት። ይሄ ደግሞ በስጋ ልጆችን ለወለድንም ላልወለድንም ለእህቶች በሙሉ ተሰጥቶናል። ይሄ ህይወትን ማስቀጠል በቃ በሄዳችሁበት ቦታ፣ በነገራችን ላይ በትክክል በእግዚአብሔር ቃል አይምሯችሁ ከታደሰ በእግዚአብሔር መንፈስ የምትመሩ ከሆነ ልጆችን በስጋ ብትወልዱም ባትወልዱ በሄዳችሁበት ቦታ የሆነ ነገር ስታበዙ ራሳችሁን ታገኙታላችሁ። በነገራችን ላይ ማብዛት ስጦታችን ከመሆኑ የተነሳ ክፉ ነገርንም እናበዛለን። ታውቃላችሁ። እስኪ ጸብ ስጡን እንዴት እንደምናበዛው። ያልታደሰ አይምሮ ከሆነ ያለን፣ በመንፈስ ቅዱስ የማይገዛ ልብ ከሆነ ያለን፣ ጸብም ከሆነ እናበዛዋለን፣ ክፋትም ከሆነ እናበዛዋለን። ማብዛት ተሰጥቶናል። ምን እናበዛለን? የኛ ምርጫ ነው። አይምሯችን ለምንድን ነው የታደሰው ነው። ስለዚህ ሰምዌር በቃ ሲያበዙ ታገኟቸዋላችሁ ሴቶችን። በቃ እነሱ የሰሙት ነገር ይበዛል፣ እነሱ የያዙት ነገር ይበዛል። በቃ ለቤት ለሚስት give her a house she will give you home ይባላል አይደል? በቃ አብዝታ አሙቃ አድምቃ ትሰጣለች ማለት ነው። ስታበዙ ደግሞ ስታበቁ ራሳችሁን ታገኙታላችሁ። በትክክል የተፈጠርንበት ዓላማ ስለሆነ ማብቃት በጣም የሚያረካን የተፈጠርንበት ነገር ነው። ስታበቁ ራሳችሁን ታገኙታላችሁ። ደግሞ ስትንከባከቡ እግዚአብሔር የሰጠን ነገር ስለሆነ እኮ ነው። ልጆችን በስጋ ብትወልዱም ባትወልዱም ሳሙኤል ራሳችሁን ስትንከባከቡ ታገኙታላችሁ። ስታጽናኑ ራሳችሁን ታገኙታላችሁ። ሊቆም ያለ ሊቋረጥ ያለ ሊዘጋ ያለን ነገር ስታስቀጥሉ ራሳችሁን ታገኙታላችሁ። ስለዚህ ይህ ከእግዚአብሔር ዘንድ የተሰጣትን ስጦታዋን በትክክል የምትኖር ሴት ናት ይቺ ሴት። ሰባቱን ተናግሬያለሁ። የሁሉ መጠቅለያው መደምደሚያው ስምንተኛ ብዬ ላስቀምጠው አልፈልግም፣ ምክንያቱም ሁሉም የተመሰረተው እዚህ ላይ ስለሆነ። የሁሉም መጠቅለያ ምንድን ነው ካላችሁ እግዚአብሔርን የምትፈራ ናት ይቺ ሴት። ባሏ ራሱ መጨረሻ የሚያመሰግናት አይታችሁ ከሆነ ከላይ ስለተደረደሩት ስለ ሰባቱ ባህሪያት አይደለም። ትጉ ነሽ፣ ታማኝ ነሽ፣ እንደዚህ ነሽ እያለ አይደለም የሚያመሰግናት። እግዚአብሔርን ስለ መፍራቷ ነው የሚያመሰግናት ባሏ ራሱ። ምክንያቱም ሌሎች ድርጊቶቿ ሁሉ የሚመነጩት እግዚአብሔርን ከመፍራቷ ስለሆነ፣ ታማኝነቷ እግዚአብሔርን ከመፍራት የመነጨ ነው። ታጋሽነቷ እግዚአብሔርን ስለምትፈራ ነው። ትጋቷ እግዚአብሔርን ስለምትፈራ ነው። ለጋስነቷ እግዚአብሔርን ከመፍራቷ ነው። ብርታቷ ከሬጇ እግዚአብሔርን ከመፍራቷ ነው። ጥበቧ እግዚአብሔርን ከመፍራቷ ነው። መልካም እናትነቷ እግዚአብሔርን ከመፍራቷ ነው። ስለዚህ ባሏ ሲያመሰግናት ስለ ሰባቱ እየዘረዘረ ሳይሆን የሁሉ መጠቅለያ የሁሉ መሰረት ስለሆነው እግዚአብሔርን ስለመፍራቷ ያመሰግናታል። ምሳሌ ምዕራፍ 1 ቁጥር 7 የጥበብ መጀመሪያ the entrance of wisdom መግቢያው እግዚአብሔርን መፍራት ነው። ሰነፎች ግን ጥበብና ተግሳጽን ይንቃሉ ይላል።
ከላይ ያየናቸው ጥበቦች በህይወት መገለጥ የሚችሉት እግዚአብሔርን መፍራት የህይወታችን መሰረት የህይወታችን መልህቅ ከሆነ ብቻ ነው። ኢንትራንሱ እግዚአብሔርን መፍራት ስለሆነ አሁን ወደ እኔ ቤት ወደዚህ ቤት ለምሳሌ በሩ እዚህ ፊት ለፊት ነው ያለው። ወደዚህ ቤት በትክክል መግባት የሚቻለው ከጣራ በመዝነብም አይደለም፣ ከመሬት በመፍለቅም አይደለም። በዚህ ፊት ለፊት ላይ ባለው በር በኩል ነው የሚገባው አይደለም። እውነተኛና ሰማያዊ መንፈሳዊ የሆነው የእግዚአብሔርን ጥበብ ለማግኘት መግቢያው እግዚአብሔርን መፍራት ነው። በቃ በጣራም መግባት አይቻልም፣ ከመሬትም መፍለቅ አይቻልም፣ ግድግዳ ሰንጥቆ ማለፍም አይቻልም። በበር በኩል ነው የሚገባው። በሩ ኢንትራንሱ ደግሞ እግዚአብሔርን መፍራት ይባላል። ይህቺ ሴት ከሁሉ በላይ እግዚአብሔርን መፍራት አላት። ስለዚህ ከላይ ያሉትን 7 ጥበቦች ሁሉ ይዛቸዋለች ማለት ነው። እግዚአብሔርን የምትፈራ ስለሆነ ምን እንማር ከዚህ ምዕራፍ? አንደኛ የምንፈልገውን እንወቅ። ለምንፈልገው ነገር የተዘጋጀ የበቃ ማንነት ይኖራል። በቃ የልሙኤል እናት ልሙኤል የሚፈልገውን እንዲያውቅ ነገረችው። ከዛ ደግሞ ለዛ የተዘጋጀ ማንነት እንዲኖረው አስቀድማ አዘጋጅተዋለች። ምንድነው የምንፈልገው? ፌር ነው? ለዛ ለምንፈልገው ነገር ያለን ዝግጅት ፌር ነው? አንዳንድ ጊዜ እኛ አሁን ለምሳሌ ወንድሞችን ላናገር አንድ ደቂቃ። ወንድሞች ይህቺን ልባም ሴት ማግኘት ትፈልጋላችሁ? ይህቺ ልባም ሴት ልጅህ ብትሆን እንዳንተ ላለ ሰው ልትድራት ትወዳለህ ወይንስ ትንሽ ካንተ የተሻለ የተሰራ ቢሆን ትመርጣለህ? አያችሁ፣ የምንፈልገውን ማወቅ ብቻ ሳይሆን ፌር ልንሆን ይገባል። ለዛ ለምንፈልገው፣ ለምንጠይቀው፣ ለምንጸልየው ጸሎት የተዘጋጀ ማንነት ሊኖረን ያስፈልጋል። የልሙኤል እናት አስቀድማ ልጇን አዘጋጀች። ኪያ በጣም አሳቀኝ። ምን በወጣታል እና ብዙ ጊዜ እንደዛ ብናስብ በጣም ፌር እንሆናለን። በእውነት ለወንድ ልጄ እንደኔ አይነት ሚስት ነው የምፈልግላት፣ ለሴት ልጄ ወንድሞች ደግሞ እንደኔ አይነት ባል ነው የምፈልግላት። ይቺ ሴት የኔ ልጅ ብትሆን ብለን ብናስብ ፌር እንሆናለን ብዬ አስባለሁ። ስለዚህ የምንፈልገውን እንወቅ። የምንፈልገውን ማወቅ ብቻ ሳይሆን ለምንፈልገው ነገር የተዘጋጀ የበቃ ማንነት ይኖረን፣ የምንፈልገውንም ነገር የሚሸከም ትከሻ ደግሞ ይኖረን። አሁን ይቺን ሴት አግብቶ ኢንቲሚዴትድ የሚሆን ከሆነ የበታችነት ስሜት የሚሰማው ከሆነ ስለ እሷ እግዚአብሔርን በማመስገን እሷንም በመባረክ ፋንታ የሚቀና ከሆነ የበታችነት ስሜት የሚሰማው ከሆነ በጣም ከባድ ነው። ይቺን ሴት ጠይቀህ ይቺን ሴት ለማግኘት ጸልየ ከዛ ኢንቲሚዴትድ የምትሆን ከሆነ የበታችነት ስሜት የሚሰማ ከሆነ በጣም ከባድ ነው። ስለዚህ ራሳችንንም ማብቃት፣ ለዛ ማዘጋጀት፣ የምንፈልገውን በእርግጥ እፈልገዋለሁ ወይ ብለን መጠየቅ አስፈላጊ ነገር ነው። ሁለተኛው ታላቅነትን ከውጭ መፈለግ አቁመን ህይወታችንን እግዚአብሔርን በመፍራት ላይ እንመስርት። ይቺ ሴት የህይወቷ መሰረት እግዚአብሔርን መፍራት። ታላቅነትን ከባሏ ውስጥ አልፈለገችውም። የሆነ ትልቅ ሰው አግብታ ትልቅ ለመባል ወይም ደግሞ ልጆቿ የሆነ ቦታ ሲደርሱ ከነሱ ውስጥ ክብሯን ለማግኘት ወይ ደግሞ ከሆነ ቤተሰብ ስለተወለደች በቤተሰቧ በኩል ታላቅ ለመባል የሞከረች ሴት አይደለችም። ይልቁንም ከሷ የተነሳ ባሏ ሲከበር እናያለን፣ እንደ አቢጊያ ማለት ነው። ሶስተኛ ከውጫዊ ውበት ይልቅ ለውስጣዊ ውበት ዋጋ እንስጥ። ይሄ ሰው የዚች ሴት ባል ለውስጣዊ ውበት ዋጋ የሚሰጥ ከእንቁ ለበለጠው ለውስጣዊ ውበቷ ዋጋ የሚሰጥና ውስጣዊ ውበትን ማየት የሚችል ሰው ነበረ። አራተኛ ስራችን ያመስግነን። ቃቺ ሴት ራሷን አታመሰግንም፣ መጨረሻ ላይ ደግሞ ስራዋ ያመሰግናታል ይላል። እኔ በጣም ደስ ይለኛል። መጨረሻው በቃ የሐኬትን እንጀራ አትበላም፣ ልጆቿ ይነሳሉ፣ ምስጋናዋን ይናገራሉ። ባሏ ደግሞ እንዲህ ብሎ ያመሰግናታል። መልካም ያደረጉ ብዙ ሴቶች አሉ፣ አንቺ ግን ከሁሉ ትበልጫለሽ። ውበት ሐሰት ነው፣ ደምግባትም ከንቱ ነው። እግዚአብሔርን የምትፈራ ሴት ግን እሷ ትመሰገናለች ይልና ከእጇ ፍሬ ስጧት፣ ስራዎቿን በሸንጎ ያመስግኗት። ስራችን ያመስግናል።
ምሳሌ መጽሐፍን 5 ሰዓት ሲል ጨረስኩኝ። ግን ማጠቃለያ ቶሎ ነጥቦችን ልስጣችሁ አይደለ? የመጽሐፉን ማጠቃለያ ቶሎ ነጥቦችን ልስጣችሁ። አንደኛ የምሳሌ መጽሐፍ የሚያስተምረን ፈጠን ብዬ እናገራለሁ። ጥበብ በህይወት የሚገለጥ ተግባራዊ እውቀት ነው። ጥበብ ጋዘር የምናደርገውና የምናስቀምጠው ኢንፎርሜሽን አይደለም፣ የሚተገበር እውቀት ነው። የሚታወቅ እውቀት ብቻ ሳይሆን የሚተገበር እውቀትና ጥበብ ራሱ ልዩነታቸው እሱ ነው። እውቀት በቃ መረጃዎችን ሰብስበን ስለዛ ነገር በቂ መረዳት ሲኖረን አወቅን ይባላል። ያንን ያወቅነውን ነገር ስንኖረው ጠቢብ ሆነን ይባላል። ስለዚህ እውቀትና ጥበብ በዚህ ይለያሉ። ሁለተኛ በምሳሌ መጽሐፍ ላይ የምናገኘው ጥበብ ዋና መሰረቱ ዋና ኢንትራንሱ እግዚአብሔርን መፍራት እንደሆነ አንርሳ። ሶስተኛ የጥበብ መንገድና የስንፍና መንገድ አንድ ጊዜ ሳይሆን በየዕለቱ የምናስተናግደው ምርጫ ነው። በየዕለቱ በቃ የጥበብን መንገድ በየዕለቱ እንመርጣለን። ህይወት በየዕለቱ ምርጫ ይሰጠናል። ወይ የስንፍና ወይ የጥበብ መንገድ በየቀኑ እንመርጣለን። ምርጫ አንዴ ስለሚመስለን በጣም እንዘናጋለን። ወደ ዘላለም ህይወት ስንመጣ ነው አንድ ጊዜ ምርጫ ያደረግነው። ከዛ በኋላ ግን በየዕለቱ እያንዳንዱ የህይወታችን መንገድ በስንፍናው ትሄዳለህ ወይንስ በጥበብ እያለ ምርጫ ያቀርብልናል። በየዕለቱ ነው ምርጫ የምናደርገው። አራተኛ ጥበብ ድምጿን ከፍ አድርጋ ትጣራለች ይለናል የምሳሌ መጽሐፍ። ምንድነው የሚያሳየን? እግዚአብሔር ጥበብን ከማንም አይሰውረው። ሁሉ ጥበብን ወደ ማወቅ እንዲደርስ ይወዳል እግዚአብሔር። የምስራች ይህንን ያሳየናል። አምስተኛ በገዛ ማስተዋላችን መደገፍ ስናቆም ያን ጊዜ ወደ ትክክለኛው የጥበብ ጎዳና መምጣት እንጀምራለን። የጠቢብ መገለጫው ትህትና ነው እንጂ ትዕቢት አይደለም። የጠቢብ መገለጫው በእግዚአብሔር መታመን ነው እንጂ በራሱ መተማመን አይደለም። ስለዚህ ወደ ትክክለኛው ጎዳና ለመድረስ በራስ ከመደገፍና ከመታመን መውጣት። ስድስተኛ ተግባር የሚጀምረው ከልብ ስለሆነ የምሳሌ መጽሐፍ በጣም ስለ ልባችን ስለ ሐሳባችን አመጽም ሆነ ጽድቅ ልብ ላይ ስለሚጀምር ስለ ሐሳባችንና ስለ ልባችን በጣም እንድንጠነቀቅ ያስተምረናል። ሰባተኛ ስለ ንግግራችን ቃል ኃይል እንዳለው ስለምንናገረው ቃል ልንጠነቀቅ እንደሚገባ በተደጋጋሚ የምሳሌ መጽሐፍ አስተምሮናል። ስምንተኛ ጥበብን የሚያገኟት ሆን ብለው ኢንቴንሽናሊ ተግተው የሚፈልጓት ናቸው። እንደ ወርቅና እንደ ብር ብትፈላልጋት ይላል እኮ አይደለ? ይሄንን ክፍል ከኔ ጋር አይደለም ያየነው፣ ግን በጣም የምወደው ክፍል ነው። ወርቅን እንዴት ነው የምትፈልጉት እናንተ? ወርቅ ዝም ብሎ ጫር ተደርጎ ፍፍ ምናምን ተብሎ ነው እንደሚገኘው አይደለም። እኔ ወርቅ ስለሚቆፍሩ ሰዎች በደንብ አውቃለሁ። ወደ ደቡብ ከሻኪሶ ከክብረ መንግስት ምናምን ወርቅ የሚቆፍሩ ሰዎች ወደ ሐዋሳ የሚመጡ ያለውን ነገር የሚያወሩልን ምናምን አይነት ሰዎች ወንድሞቼ ነጋዴዎች ስለነበሩ ከነሱ ጋር ትስስር ያላቸው ወርቅ የሚቆፍሩ ሰዎች ሲያወሩ በጣም ሰምቼ አውቃለሁ። ለዛ አይደለም ህይወታቸውን አደጋ ጥለው ብዙ ጊዜ በናዳ ይሞታሉ። ወደ ታች ብቻ አይደለም የወርቁን ዱካ ተከትለው ወደ ታች ከቆፈሩ በኋላ እንደገና ወደ ጎኑ በስተው ደግሞ ይገባሉ። ህይወታቸው አደጋ ላይ እስከሚወድቅ ድረስ አጥልቀው ቆፍረው በጣም ፈልገው በጣም ተጠንቅቀው ነው ወርቅ። ጥበብ እንደዛ ነው የምትገኘው። ማን ነው ጥበብ ከሜዳ ላይ ይገኛል ያለን? እንደ ብርና እንደ ወርቅ ብትፈላልጋት ስለሚል ኢንቴንሽናሊ ጥበብን ልንፈልግ ያስፈልጋል። ኢንቴንሽናሊ እውነት ነው። በጣም በዋጋ ነው ወርቅ የሚፈልገው። መጽሐፍ ቅዱስም እንደዛ ነው ፈልጓት የሚለው። እንደ ወርቅ እንደ እንቁ እንደ ብር ብትፈላልጋት ይላል። ብርም ቢሆን በየሜዳው እንደሚገኝ እስከ ዛሬ ድረስ እኔ አላውቅም። የምታውቁ ካላችሁ ንገሩኝ። ከዛፍ ላይ እንደሚሸመጠጥ አላውቅም። ብር ፍለጋ አይደል እንዴ ጠዋት ወጥተን ማታ መንገባው? ስለዚህ ጥበብ ፍለጋም እንደዛ ነው መሆን ያለበት ነው የሚለን መጽሐፍ ቅዱሳችን። ልክ ለብር ጠዋት ወጥተህ ማታ እንደምትገባ ጥበብን ለመፈለግም እንደዛ አድርግ። አይቅለልብ። ለጥበብ ሲሆን ኡፍ ምንድነው ይናህል አትበል። እንደ ወርቅና እንደ ብር ፈላልጋት። ዘጠነኛ እና የመጨረሻ ጓደኝነት። የምሳሌ መጽሐፍ በጣም እንዳንረሳው የሚያስፈልግ ያስተማረን ጓደኝነት ባልንጀርነት የህይወታችንን አቅጣጫ የመቅረጽ ጉልበት ስላለው ጓደኞችን በጥንቃቄ
እንምረጥ። የዚህ ሁሉ ግን መጠቅለያው አሁን ይህንንም 10ኛ ያላልኩት 10ኛ ብዬ ከ10 አንዱ አድርጌ ላስቀምጠው ስላልፈለኩኝ ነው። የዚህ ሁሉ ግን መጠቅለያው እንደሆነ ታውቃላችሁ። ከጥበብ ሁሉ የላቀ ጥበብ የእግዚአብሔር ጥበብ የሆነውን ኢየሱስ ክርስቶስን ማወቅና በእርሱ መኖር ነው። ምክንያቱም ቅድም መጀመሪያ ላይ ብያችኋለሁ፣ ጥበብ የሚታወቅ ብቻ ሳይሆን የሚኖር ጭምር ነው አላልኳችሁም? ኢየሱስም የሚታወቅ ብቻ ሳይሆን የሚኖር ጭምር ነው። ከጥበብ ሁሉ የላቀ ጥበብ የእግዚአብሔር ጥበብ የሆነውን ኢየሱስ ክርስቶስን ማወቅና በእርሱ መኖር ነው። ጌታ ኢየሱስ ዘመናችሁን ይባርከው።